በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ሰዓት ሰቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ለዘላለም ክቡር ምስጉን የሆነ የአባቶቻችን አምላክ የእስራኤል ፈጣሪ ቸርነቱ ምሕረቱ የበዛ መሐሪው አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በፈጣሪያችን በእግዚአብሔር ሰላምታ እንደሰነበታችሁ እንደተዋላችሁ ይቅርታው ምሕረቱ ቸርነቱ ለዘላለም የሚኖር ቸሩ መድኃኔዓለም ለአምላክነቱን እንደሚገባ እርሱ ባወቀ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ንጽሕት እማምላክ ቅዱሳን አበው ቅዱሳት እማት ቅድስት ቤተ ክርስቲያኑ ዘመስቀሉ ሁሉ እግዚአብሔር ባከበራቸው መጠን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከንጹሐኑ ጸጋ በረከት ያሳትፈን። ወራታ ይሳስን በእግዚአብሔር ቸርነት ጀምረናል። ዛሬ ወራታ ይሳስ ሁለተኛው ቀን ነው። ሁለተኛውን ቀን እንግዲህ ጨርሰናል። ነገ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የገባችበት ዓመታዊ በዓል ነው። በዓታ ለማርያም ነው። እንግዲህ እግዚአብሔር አምላካችን ከበዓቷ ቤተ መቅደስ ከመግባቷ ከእመቤታችን ከረድኤቷ ከጣዕሟ እርሷን ከተቀበሉ ከቅዱሳን ካህናት ዘካርያስና ስምዖን እርሷን መስዋዕት ምጽዋት አድርገው ከሰጡ ከኢያቄም ወሐና እርሷን ተቀብሎ ከመገበ ከሊቀ መላእክት ቅዱስ ፋኑኤል ከወደደቻቸው በዕለተ በዓሏ ከጠራቻቸው ከአባታችን ከዜና ማርቆስ ጻድቁ ከሁሉም ጸጋ በረከት ያሳትፈን። እግረ መንገዱን ነገያው ከበዓታ ጋር እነዚህኑ ቅዱሳን ሁሉ ዘካርያስን፣ ስምዖንን፣ ኢያቄምን፣ ሐናን፣ ቅዱስ ፋኑኤልን እነዚህን ሁሉ ጻድቁ አባታችን ዜና ማርቆስን ልናከብራቸው ይገባል። ዓመታዊ በዓላቸው ስለሆነ ማለት ነው። ያ ብዙ ጊዜ ትልልቅ በዓላት ላይ ያሉ የቅዱሳን በዓላት ይረሳሉና እንዳይረሱ ከእመቤታችን ጋር ከእመቤታችን ቀጥሎ እግዚአብሔር እንዳከበራቸው መጠን ልናከብራቸው ይገባናል። ዛሬ የሶስቱ ወጣቶች የሲድራቅ ሚሳቅና አብደናጎ ወይም የአናንያ አዛርያና ሚሳኤል ወይም በተለመደው አነጋገር የሰለስቱ ደቂቅ ዓመታዊ በዓላቸው ነው። የእነርሱን ጸሎት በጸሎተ ነቢያት በመኃልየ ነቢያት ላይ ጸሎተ ዳንኤል፣ ጸሎተ ሰለስቱ ደቂቅና ሀበ ባረኩ ተብሎ በሶስት አንቀጽ ተቀምጧል። ትናንት ጉባኤ ላይ የነበራችሁ ልጆች ያንን ብንችል መላልሰን ባንችል አንድ ዙር እንድናደርሰው ተነጋግረን ነበረ። ስለዚህ እግዚአብሔር እንደወደደ የመነሻ ትምህርታችን እነዚህን ቅዱሳንን የሚመለከት ይሆናል። ግን መነሻ ትምህርታችን ወደ መዝሙረ ቅዱስ ዳዊት ነው የሚወስደን። መዝሙር 65 ቁጥር 12 ላይ ያለውን ኃይለ ቃል አይለፍከን ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን የሚለውን መነሻ እናደርጋለን፣ እንደ እግዚአብሔር ፈቃድ ማለት ነው። ከዚያ እሳትና ውሃ ምንድን ነው? የቅዱሳኑን ዜና ሕይወት ከመተረክ ባሻገር በእኛ ሕይወት ላይ ልናስተውለው የሚገባን ነገር አስተውለን እግዚአብሔር ረድቶን የምንማረውን ነገር መቼም በዚህ ዘመን ትልቁ ችግር እንደምታውቁት ገጠር ሊሆን ይችላል እንጂ ከተማ ሆኖ የእግዚአብሔር ቃል የማይሰማ ሰው አይኖርም። ኢንተርኔት ላይ አለ። ንቆ ካልተወው በቀር አያስፈልገኝም እኔ አላዳምጥም አልማርም ብሎ ካልተወው በቀር የእግዚአብሔር ቃል እጥረት የለም። ችግሩ ከተናጋሪውም ከሰሚው ላይ ያለው ችግር ነው እንጂ ቃሉ በዚያም ብሎ በዚህ በሚገባውም በማይገባውም መንገድ የእግዚአብሔር ቃል እየደረሰን ነው። የሚገባው መንገድ ማለት የእግዚአብሔር ቃል እንዲነገርባቸው ስርዓት የሰራባቸው ስፍራዎች ሲሆኑ፣ የማይገባው ማለት ደግሞ እንደ ግል ስሜታችን ማንኛውም ሰው እንደፈለገ እንደምታውቁት የእግዚአብሔር ቃል በዚህ ዘመን በጣም ሚዛኑን አውርደነዋል። እንደምታውቁት የአንድን ሰው ንግግር የምንንቀው ሰውየውን ስንንቀው ነው። እና ለእግዚአብሔር ቃል ያለን ቦታ በጣም ዋጋ አጥቷል። እኔ አዝናለሁኝ እንዳልኳችሁ ስናገር ትችት እየሆነ ብዙ ሰው ስለሚከፋው፣ በተለይ እነዚህ ስም ያላቸው ሰዎች ማዕረግ በክህነት ይሆናል በመድረክ ይሆናል ብቻ አደባባይ ላይ የወጡና ትንሽ ስልጣንና ማዕረግ ያላቸው ሰዎች ስለሚከፋቸው ነው እንጂ ትልቅ እርማት ያስፈልገናል። በጣም ትልቅ እርማት።
እርማቱ እስከ ማገድ ድረስ እንዲደርስ ፈልጋለሁ። በዚህ ዘመን ለምሳሌ መታገድ ካለባቸው ነገሮች አንዱ ስብከት መታገድ አለበት። ከተገቢው ቦታ ውጪ ያለ ስብከት መታገድ አለበት። ቤተክርስቲያን እንደገና አስተማሪዎቿን ሰብስባ መመርመር አለበት። ማን ለዚህ አገልግሎት ይገባል፣ ማን አይገባም የሚለውን ካልመረመረች ጥፋት ነው። እንደምታዩት መቼም በግልጽ ታዩታላችሁ። የእግዚአብሔር ቃል ይነገራል። እኛ እየተሻልን ነው፣ እየባሰብን ሄድ ነው። እየባሰብን ነው። ቤተክርስቲያን ላይ መልካም ለውጥ ነው መጥፎ ለውጥ ነው እያየን ያለ ነው። መጥፎ ለውጥ ነው። ሀገር እየለማ ነው፣ እየጠፋ ነው። ስለዚህ እየሰራ ነው ያለው ጥሩ አይደለም ማለት ነው። ስለዚህ በዚህ ዘመን ስብከት ከሊቃውንት በቀር እንዲያው አስተማሪ የሌለባቸው ገጠር ሩቅ ስፍራዎች ካልሆኑ በቀር በከተማ ሊቃውንት ብቻ እንዲያስተምሩ መታገድ አለበት። ለምን ብትሉኝ እንዴ አንድ ጥያቄ ልጠይቃችሁ። ለምሳሌ አሁን ከተማችን ላይ ሌላ ትርጉም ሊሰጥ ይችላል፣ ግን ዝም ብዬ ከማልፈው ለምሳሌ ከተማችን ላይ ትናንትና ዛሬ ጉባኤ አለ አይደለም? ከሩቅ በመጡ እሺ ሰባኪያኑ ይምጡ። አርቲስቶቹ ምን ሊያደርጉ ነው የመጡት? አርቲስት እምላቸው ራሳቸውን አርቲስት ብለው ስለሚጠሩ ነው እንጂ አርቲስት አይደለም። እኔ አርቲስት የሚባል ሰው አላውቅም። the meaning of artist ማለት ጥበበኛ ማለት ነው። ምንድነው ጥበብ? ፊልም ላይ የሆነ ካራክተር ተላብሰ የሆነን ካራክተር አክት ማድረግ ጥበብ ነው? ምንድነው ጥበብ? በመጀመሪያ ለአንድ ክርስቲያን እኔ ሃይማኖት አስተማሪ ነኝ፣ ለሃይማኖት ነው የምናገረው። ለአንድ ክርስቲያን ራሱን ጥበበኛ አርቲስት ብሎ ይጠራል? ለነገሩ እነሱ ምን ያደርጉ? ከቤታችን ስም ትናንት የነበራቸው ነግሬያቸዋለሁ። ሰዎች ምንም ላይ ይጠቀሙ ለራሳቸው ስም ይወዳሉ። ልክ እነዛ አንድ ዘፈን አውጥቶ ወይ አንድ ፊልም ላይ ተውኖ አርቲስት መባል እንደሚያረካው ሁሉ እኛ ደግሞ መጋቢ ያለ ምንም ነገር ከመሬት ተነስቶ ስም ለራስ መለጠፍ እና እንዲሁ በሞት የሚያስረዳኝ ሰው ካለ እሺ ሰባኪያኑ ሊያስተምሩ መጡ እንበል፣ ዘማሪያኑ ሊዘምሩ መጡ። እነዚህ የዛኛው ዓለም ሰዎች በክርስቲያን ናቸው፣ ክርስቲያን ሊሆን ይችላል፣ ሊሰብኩ ነው የመጡት፣ ሰባኪ አይደሉም። ለዛ የሚመጥን ነገር እነሱም ሳይሆኑ ሌሎቻችንም የለንም። እውነቱን እንነጋገር። ምን ላችሁ ፈልጌ ነው? ለዛ ነው በቆማችን በቃ መታገድ ካለባቸው ነገሮች አንዱ ስብከት መታገድ አለበት። ሊቃውንት ብቻ እንዲያሰብ። ሊቃውንት ሲባል ደግሞ ብሉይ ሐዲስ ስለተማረ ብቻ አይደለም፣ ጋጠወጥ የሆነ ሊቅም ቢሆን መታገድ አለበት። ይሄንን ምላችሁ የሚያደርገው ማንም ሰው እንደሌለ አውቃለሁ። ግን መፍትሄ ከተፈለገ መዝሙርም ስብከትም በአደባባይ በይፋ መታገድ አለበት። ለምን ብትሉ የመዝሙርና የስብከት አገልግሎት የስጋ እንጀራ ማብሰያ እንጂ እግዚአብሔርን ማገልገያ መንገድ አይደለም። ዝናና ገንዘብ መሰብሰቢያ ፈቃደ ስጋን መሙያ መንገድ ነው። በቃ ለዛ ነው የእግዚአብሔርን ቃል ተናጋሪውም ሰባኪውም ዘማሪውም ንቆታል፣ እኛም ንቀናዋል፣ አቃለነዋል። ስለዚህ ይፈረድብናል። እውቁት፣ ሁላችንም ይፈረድብናል። ፈራጁ አንድ እግዚአብሔር ነው። ይፈረድብናል። ይህንን ማወቅ አለብን። ለሁሉም እንዲያው ልለምናችሁ፣ መቼም ደጋግሜ ተናግሬያለሁ። እውነቱን የሚናገር የሚያስተምር ሰው እስካለ ድረስ እኛ አናስፈልግም። በተለይ እኔን የመሰለን ሰዎች አናስፈልግም። ምክንያቱም እኛ መሆን ማድረግ ያለብን ነገር ቁጭ ብሎ መማር፣ ክርስትናውን መለማመድ ነው ያለብን። ታዲያ እንዳተው ምን ያዘ ብትሉኝ ይህንን አገልግሎት የሚቀበለኝ ሰው አምጡልኝ። አንድ ሰው ካለ ካገኛችሁ አምጡልኝ። ምክንያቱም ይሄ አገልግሎት መከራ እንጂ ሌላ ምንም ትርፍ ስለሌለው፣ ያለ ምንም ትርፍ። ምክንያቱም ዝክረ ቅዱስ ያላለች 10 ሳንቲም እንዲነካ። ምክንያቱም የሚመጣውን ሰው ገንዘቡን አንሰጠው፣ ባንክ ያለውን ነገር አይደለም እንሰጠው፣ እችን ማስተማሯን ብቻ ነው የምንሰጠው። ምክንያቱም ባንክ ያለው ገንዘብ ወንድም እህቶቻችን ገዳማት፣ የአብነት ትምህርት ቤቶች ድሃ ይረዱበታል እንጂ እኛ ጋር የሚያገናኘው ነገር የለም። ስለዚህ ይህንን የሚቀበል ሰው አምጡልኝ። ነገ ዛሬ አልልም፣ በግልጽ ነው የምነግራችሁ። ለምን ቢባል ሌሎች ላይ አይደለም እየፈረድኩ ያለሁት፣ እኔም አስፈላጊ አይደለም ለማስተማር። በቃ እንደማልመጥን አውቀዋለሁ። ቃሉን ለመኖር ያልተቻለው ሰው እንዴት ነው ማስተማር የሚችል? እኔ መጀመሪያውን የት እናቀዋለን? ደህና ዋላችሁ። በጣም በተራ ምሳሌ ብዙ ጊዜ ነግራችኋለሁ አይደለም? ማር ቀምሶ የማያውቅ ሰው ስለ ማር ቢያስተምር ሀፍረት አይደለም? አስቡት እስኪ። እናንተ በልታችሁት የማታውቁ አይነት የምግብ አይነት ሊኖር ይችላል። ስለዛ ምግብ ማስተማር ትችላላችሁ? እንዴት ብሎ አያሳፍርም?
ፍቅርን የማያውቅ ሰው ስለ ፍቅር፣ ትትና የማያውቅ ሰው ስለ ትትና፣ ትዕግስት የማያውቅ ሰው ከሁሉ በላይ የእግዚአብሔርን ፍቅር ቅንጣት ታክል ምን እንደሆነ የማናውቅ ሰዎች እኮ ነው መድረክ ላይ ወጥተን እየሰበክን ያለ ነው። እንዴት ሰው ስለማያውቀው እግዚአብሔር እንዴት ይሰብካል? ሰው ስለማያውቃት ስላልወደዳት በከንፈሩ ስለሚሸነግላት የአምላክ እናት እንዴት ይሰብካል? ለዛ ነው እውነት ለመናገር የዛሬው 2 ሳምንት የተማራችሁ ትምህርት አይበቃም ነበር? ዛሬ ድጋሚ ያስፈልግ ነበር? ምክንያቱም የዛሬው 2 ሳምንት የተማራችሁት እንኳን በተግባር በርዕስ ደረጃ ትዝ ይለናል። እያልኳችሁ ያለሁት የእግዚአብሔርን ቃል እኛ መድረክ ላይ ወጣን ሰዎች እንዲናቅ አድርገናል። ይሄ በዚህ ምክንያት ትውልዱን ለፍርድ አዘጋጅተናል። ስለዚህ ወንድም እህቶቼ ይሄንን የምትሰሙ እዚህ ያላችሁም በሌላ ሀገርም ሆኖ የሚሰሙ አንድም ሆኑ 100 ሆኑ 1000 ሆኑ 100,000 ሆኑ ራሳችሁን ታድኑ ዘንድ ከፍርድ ታመልጡ ዘንድ ቢያንስ የምትማሩትን የምንማረውን ነገር ብንችል ለመስራት እንሞክር፣ ባንችል ራሳችንን እንውቀስበት። ደጋግሜ ነግሬያቸዋለሁ። ክርስቲያን ከዚህ ውጭ ከሆነ በሚሰማው ቃል ሁሉ ይፈረድበታል። አንዳንዴ አለመማሩ ይሻላል። እንዴት ዋላችሁ? አንዳንዴ አለመማሩ ይሻላል። በእውነት ነው የምላችሁ። እንዲህ ስል ከጉባኤ አትምጡ ማለት አይደለም፣ አትማሩ ማለት አይደለም። ነገር ግን አስቡት፣ ሰው ተምሮ ለፍርድ እኔ በሞቴ እናንተንም ራሴንም ይሄ መድረክ ላይ የወጣውን ሰው በሙሉ እስኪ እንጠያየቅ። እስኪ ገሃነመ እሳት የሚባል አለ? ንገሩኝ። ሲኦል የሚባል አለ? ንገሩኝ እናንተ እስኪ። ሲኦል የሚባል አለ? እግዚአብሔር ሲኦል የሚባል ኃጢአተኞችን የሚቀጣበት ዓለም አለ ወይስ የለም? ንገሩኝ። እነማን ነው የሚገቡበት? ኃጢአተኞች ናቸው አይደለም? እኔ በነገራችሁ ላይ ደጋግሜ ነግሬያችኋለሁ። በቅዱሳን ቃል ኪዳን አንቀልድ። ብዙ ሰው ምን ይላል? እመቤቴ እያለች እኔ አልኮነንም ይላል። ምክንያት ንገረኝ አንተ ማትኮነንበት። ማለት እመብርሃን ያለች ለዮርዳኖስ ብቻ ነው? ላንተ ነው? ላንቺ ነው? ካለች መኖሯ ለማን ነው? ለሁሉም ነው አይደለም? ስለዚህ እመቤቴ ካለች ከተባለ ሁሉም ሰው ይጸድቃል ማለት ነው። ስለዚህ ለምን ታዲያ ሰባኪ ወጥቶ እመቤቴ እያለች አልኮነንም የሚል ከሆነ ያለ ምንም ምግባር ያለ ምንም ሃይማኖት ልጇ ካዘዘው እሷ ካዘዘችው ቅዱሳን አበው ካዘዙት አንድም ሳይፈጽም እመቤቴ ያለችልኝ ካለ ለምን ወጥቶ ይሰብካል? ገብቷችኋል? የአምላክ እናት ኃጢአተኞችን ማዳን ይቻላታል። የምታድነው ግን ልጇን ለማስደሰት እየሞከረ እየጣረ እየወደቀ እየተነሳ የሚኖረውን ነው እንጂ የሚዘብተውን አይደለም። ደህና ዋላችሁ? አስተውሉት። አንድ እውነት ወቁ። ስለ በላዔ ሰብእ የተጻፈ እንደ ልብ ተዝናንተ እመቤቴ ገነት ታስገባኛለች እንድትቀመጥ እንዳይመስልህ። አንድ እውነት ልንገራችሁ። 100,000 ሰው ቢሞት ገነት የሚገባው ሰው ምናልባት 100 ላይ ሞላ ይችላል። አብዛኛው ሰው ሲኦል እንደሚገባው እኮ እንዴት አወክ ትሉኝ ይሆናል። እሱ መናገር አላስፈልግም። እንኳንኛ መልካም የምንላቸው በአገልግሎት የኖሩ ለኛ መልካም የሚመስሉን ሰዎች የእግዚአብሔር ርስት እንዳልወረሱ እኔ አንዳንድ ሰዎችን ቁጭ ብለን ስናጸድቃቸው ይገርመኛል። እገሌ እኮ በቃ ገነት ነው የሚገባው። እንዲያውም ከሞተ በኋላ ምን ይባላል? ነፍሰ ኄር አይደል? ነፍሰ ኄር እኮ የጻድቃን ነፍስ ነው ነፍሰ ኄር የሚባል። ማንም አላፊ አግዳሚ አሁን ዛሬ አንድ አርቲስት ሞቷል። እግዚአብሔር እንግዲህ አርቲስት የሚባል አንድ ተዋናይ ሞቷል አይደለም? እግዚአብሔር ነፍሱን ይማር። አርቲስት ስለሆነ አይደለም ወይም ተዋናይ ስለሆነ አይደለም እምናዝንለት እንደ አንድ ሰው ብቻ ነው። አሁን ፌስቡክ ኢንተርኔቱ ትልቅልቅ ብሏል። ምን ስለሆነ እኔ ያዝናለሁ። ለቤተሰቦቹ ይሄን ስብከት እንደማይሰሙ ተስፋ አድርጋለሁ፣ ልባቸውን ላለመስበር ብዬ ነው። ግን ይሄ ሰው በወለጋ ከሚጨፈጨፈው ወገናችን በምን ይለያል? ምንድነው ብልጫው? ለምንድነው ከነሱ የተለየ የሚታዘንለት? እሱ ነው ጥያቄ። ለሰዎች ለማዘን የግድ ተዋናይ መሆን አለባቸው? ሁሉ ሰው ወጥቶ ቄስ ነሽ፣ ዲያቆን ነሽ፣ ሰባኪ ነሽ ሁሉ ወጥቶ ሀዘኑን ይገልጣል። ለምንድነው ለነዛኞቹ አፉ ተለጉሞ የኖረው ለድሃ አፉ የተለጎመው ገንዘብ ያለው ዝና ያለው ሰው ሲሞት ለምንድነው አፉን የሚከፍት? እሱን እናስተውል። ስለዚህ ከፍርድ እንድናመልጥ ይሁላችሁ። በምድርም መቅሰፍት አለ፣ በሰማይም እሳት አለ።
ደግሞ እንደምታውቁት መሃል ከተማ ያለ አብዛኛው ሰው ችግር አያውቅም። የጎንደር ሰው፣ የባህር ዳር ሰው፣ የጎጃም ሰው፣ የሸዋ ሰው አብዛኛው ሰው መከራ አያውቅም። መከራ አልለመደም። መከራ ምን እንደሆነ የእግዚአብሔር ቁጣ የእግዚአብሔር ክንድ መቅሰፍት ምን እንደሆነ አያውቅም። እስኪ ወደ ትግራይ ወጣ በሉና ጠይቋቸው የቀመሱትን። እስኪ ወልዲያ፣ ደሴ በከፊል ነው የነሱ መቅመሳቸው፣ ብዙ አይደለም። የወሎ በከፊል ነው። ዋናውን መከራ የቀመሰ ምዕራብ ኢትዮጵያና ሰሜን ኢትዮጵያ ያለው ሰው ነው። እስኪ ጠይቋቸው የእግዚአብሔር ክንድ ምን ማለት እንደሆነ። በነገራችሁ ላይ ይሄ ሁሉ መከራ የደረሰው በገሌ ምክንያት አይደለም፣ በሁላችንም ምክንያት ነው። የሰሜኑ ሕዝብ የተቀጣ በእኛ ምክንያት አይደለም፣ በራሱ ጥፋት ነው። ነገኛ የምንቀጣው በራሳችን ምክንያት ነው። ማንም በማንም የማያመቃኝ። ጠቅላይ ሚኒስትር አብይ እንዲያደርጉ፣ ብልጽግና እንዲያደርጉ፣ ህወሓት እንዲያደርጉ ቢጨንቀን ነው። ሁሉም የተቀጣ በገዛ ጥፋቱ ነው። የሰሜኑ ሕዝብ የተቀጣ በገዛ ጥፋቱ ነው። ማንም በማንም ማመካኘት አይችልም። ሁላችንም በድለናል። ቅዱስ ዳዊት ነግሮናል። ኩሉ አርየ ሁሉ ሰው እኩል ሆኗል አለን። ወህቡር አለወ በምንድን ነው እኩል የሆነው? በክፋት በክህደት በኃጢአት። እንግዲህ ቢጣፍጥም ባይጣፍጥም ይሄ ነው። ይሄንን መሞገት ከቻልክ የመሞገት ፍላጎት ካለ ሞትሮ ነው እናመሰግናለን። አስቡት እንግዲህ አረ እንደው ቸሩ መድኃኔዓለም እኔ አንዳንዴ ይገርመኛል እኮ ለምን መሰላችሁ? ተመስገን ለመድኃኔዓለም እንደዛ ይሻላል አይደለም? እኔንም እስካሁን አላጠፋኝም። ተመስገን ይችን ዕለት የንስሐ አድርጎ ሰጥቶኛል። ማታ ሂጄ ማረኝ ይለዋለሁ። ደሞ አድሬ ጧት ደሞ አድሬ ውዬ ማታ ሲወድቁ ሲነሱ መኖር ተመስገን። ሌላውን ልተው፣ ወደ ትምህርታችን እንምጣ። ሰሞኑን መግቢያው በጣም እየተጋፋኝ፣ ትናንት መግቢያው 70% ነበረ አይደል? ሮብ ተመስገን ነው። አርብም መግቢያው 70% 80% ነበር እና መግቢያው የሚጋፋኝ ችግር ያየ አስቡት። አንድ ሰው ገደል አፋፍ ላይ ቆሞ አቆማችሁ ይገርማል እኮ ቅድም ኢንተርኔት ስገባ የሆነ ሰባኪ እንዴት ያለ ምርጥ ስብከት ሲያስተምር ሰማው መሰል ብላችሁ ነው የምታወሩት። የሚቀድመው ነገር አረ ልትወድቅ ነው አይደለም? መግቢያ ማለት እሱ ነው። በነገራችሁ ላይ የሚጋፋኝ አሁን የተናገርኩትን ነገር በሙሉ ደጋግሜ እነግራችኋለሁ። አልመጣሁም ለዚህ ሁሉ ነገር። የመጣሁለት ርዕስ ገና ልገባበት ነው። ምላችሁ ፈልጌ ነው። በቃ የሚገፋን ነገር እሱ ነው። መድኃኔዓለም ቸሩ ለማስተዋል ያብቃን። አይለፍከን ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን። ወደዚህ ያላችሁ እንግዲህ ያው አላዝንላችሁ፣ ምክንያቱም ወንበር እያለ ጥርግርግ ብላችሁ ሄዳችኋል። ፊቴን ወደዚህ ዞሬ ነው የማስተምረው። ወደ ሁለት አቅጣጫ በአንዴ መዞር አልችልም እንደ ኪሩቤል። ስለዚህ ወደዚህ ዞሬ ነው የማስተምረው። ለምን? ወንበር ክፍት እያለ እንግዲህ ግድግዳ ፈልጋችሁ እንዳለ ይህም እንደገፈ ያለው ለሁሉም ስለሚሰማችሁ አይቸግረኝም። ግን ያው ጀርባ ሲሰጥ ያው የራሳችሁ ጥፋት እንደሆነ ወቁት ብዬ ነው። ተናጋሪው ቅዱስ ዳዊት ነው፣ መዝሙረኛው። ስለ ቅዱስ ዳዊት መዝሙር አንዲት ነገር ልንገራችሁ። የዳዊትን መዝሙር ማትጸልዩ እስኪ ምትጸልዩ ስለ ውዳሴ ከንቱ ብዙ ጊዜ አይታችሁ ከሆነ ኔጌቲቭን የምጠይቀው እኔ ጸልያለሁ ብሎ እጅ ማውጣት እንደ ውዳሴ ከንቱ መስሎ ስለሚታይ ማትጸልዩ የዳዊት መዝሙር ማትጸልዩ እጃችሁን ከፍ አድርጉ። እሺ አውርዱት። ምንድነው ምክንያታችሁ? ባለፈው ተነጋግረናል አይደለም? ብትችሉ 150 በቀን እሱን ያልቻለ የዕለቱን አይደለም? የዕለቱ ማለት ሰኞ እስከ 30፣ ማክሰኞ እስከ 60 ማለትም ከ31 እስከ 60፣ ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150፣ እሁድ ነቢያትና መኃልየ ሰሎሞን። ግን እኛ ከአበው በቆየተ ፊት መኃልየ ሰሎሞንን ልጅን ከአባት ጋር ለማድረግ ሰሎሞንን ዳዊት እንደዘለቀን እዛው ቅዳሜ አስጠግተን እንደግመዋለን። ይሄ ካልተቻለሳ ሁለተኛው አማራጭ በቀን አንዳንድ ንጉስ መድገም። አንድ ንጉስ ማለት 10 መዝሙር አይደል? 10 መዝሙር ለመድገም 10 ደቂቃ ይወስዳል። አንዳንዴ ካልሆነ እሺ 15 ይወስድሽ። ያን ካልቻለ በቀን 5 መዝሙር። ያ ሁሉ ቢያቀት በቀን አንድ መዝሙር በ5 ወር ዳዊት ያልቃል። አንድ ዳዊት ማለት ነው። በቀን አንዲት መዝሙር ፍካሬ ብሎ ብፁዕ ብእሲ ዘይሆረ በምክረ ረሲያን የምትለውን ያችን ለመድገም እኮ 30 ሰከንድ አትወስድም።
እንዲያው ቢያቀታችሁ የጸሎት መድፊያ ጸሎታችሁን ስትጨርሱ ልክ ከአቡነ ዘበሰማያት በፊት አንዷን መዝሙር ብትችሉ 5 ካልሆነ 10 እንዲያ እያለ ተረድታችሁኛል። የዳዊትን መዝሙር ይሁላችሁ። ሐዋርያት የዳዊትን መዝሙር ጌታ ለሐዋርያቱ ዳዊት እንዲጸልዩ አስተምሯቸዋል። ሐዋርያት ለተማሪዎቻቸው ሥርዓት ሰርተዋል። ዳዊትን ጸልዩ ለምን ቢሉ ይላሉ። የቅዱስ ዳዊት መዝሙር መሰረታዊ 7 ጥቅሞች አሉት፣ ወይም 7 አገልግሎቶች። ጥቅሙ እንኳ ብዙ ነው፣ ግን 7 አገልግሎቶች አሉት። 7 አገልግሎቶች። መዝሙረ ዳዊት አንደኛ ለቆሙ ሰዎች ዕቅበት ነው። ሰምታችሁኛል? ሕይወታችሁ እንዲጠበቅ በነፍስ በስጋ እንዳንጠፋ ከፈለግን የዳዊትን መዝሙር ለምን ዳዊት ተጠብቆበታል። ከሱ በኋላ የተነሱ ነቢያት ተጠብቀውበታል። ሐዋርያት፣ ሰማዕታት፣ ሊቃውንት፣ ጻድቃን ሁሉም ተጠብቀውበታል። ዳዊት ደግሞ የጠፋ ሰው የለም። ስለዚህ ለስጋ ዕቅበት ነው። ከስጋም ከነፍስ መከራ መጠበቅ ከፈለግን አንደኛው እሱ ነው። ሁለተኛ ለሙታን ምልጃ ነው። አይታችሁ ከሆነ ሰው ሲሞት በየመንገዱ ፍትሐት ይፈታል አይደለም? ከማን ነው የሚሰበከው? ከቅዱስ ዳዊት መዝሙር ተውጣቶ ፍትሐት ሲደረግ በእንተለሙ ይሁን ለምሳሌ የዕለት ሙት ሊሆን ይችላል። የ3 ቀን የ7 ቀን የ12 ቀን የ30 የ40 የ80 የ6 ወር የዓመት እየተባለ ፍትሐት ይፈታል አይደለም? ሊቃውን ተሰብስበው ዳሴ ማርያምና ዳዊት አይደለም ይደግሙ። ለሙታን ምልጃ ነው። ለሕያዋን ዕቅበት፣ ለሙታን ሕይወት ነው። ሁለተኛው ጥቅም እሱ ነው። ሶስተኛው የዳዊትን መዝሙር አባቶቻችን ሕፃናትን አሳድጉበት፣ ወጣቶቻችሁን ግሩበት ብለውናል። ገብቷቸዋል? የትምህርት ርዕስ እንዲሆን ለዚያ ነው። ለምሳሌ አሁን አባጃሌ ላይ አባታችን አባ ገብረ ኪዳን ለምሳሌ ጉባኤ ተዘክረው ተብሎ የብሉይ ኪዳን ላይ ማን ላይ ነበር ያተኮሩ? መዝሙረ ዳዊት። አይታችሁ ከሆነ ስብከቶቻቸው ላይ ስለ ቅዱስ ዳዊት የተናገሯቸው ስለ መዝሙሩ የተናገሯቸውን ኃይለ ቃላት ልብ በሏቸው። ያ ቁልጭ ያለው የቤተክርስቲያን ትምህርት እሱ ነው። አባቶች የተጠቀሙበት እውነት እሱ ነው። እኔ የተወሰኑትን ልጆች ቆራርጠው የላኳቸውን አድምጫቸዋለሁ። ግሩም ነው በጣም በእውነቱ። ያንን በተግባር መተርጎም ያስፈልጋል። አባታችን እያሉ እሳቸው ለውዳሴ ከንቱ ማድረግ ሳይሆን ያስተማሩትን ትምህርት ተጠቀሙ። ዳዊት ድገሙ ብሎ ለመድገም ነው በቃ። ስለዚህ ሕፃናቶቻችሁን ጎልማሶቻችሁን ወይም ወጣቶቻችሁን አስተምሩ። ለምን? ተግሳጽ ስላለው በተግሳጹ አስተምሩበት ተብሏል። አራተኛ ለሥርዓተ መስዋዕት አገልግሎት ይውላል። ለቅዳሴ ደህና ዋላችሁ። ለቅዳሴ አገልግሎት ይውላል። ቅዳሴ ላይ ከወንጌል በፊት ምስባክ ይሰበካል አይደለም? ሁል ጊዜ ቢሆን ቅዳሴ ላይ ብቻ አለ። ሥርዓተ ቅዳሴ ክርስትና ቢደረስ አገልግሎት ካለ ወንጌል ከተነበበ የሚቀድመው ምንድነው? የዳዊት መዝሙር ነው። ስለዚህ ለሥርዓተ መስዋዕት አገልግሎት እንዲውል። አራተኛ። አምስተኛ መዝሙረ ዳዊት መላእክትን ታቀርባለች። ስለዚህ መላእክት እንዲቀርቧችሁ ከፈለጋችሁ መዝሙረ ዳዊት ድገሙ። መዝሙረ ዳዊት ትመስል ገነተ ታመጽ በረከተ ታስተጋብ ጽጌያተ ታቀርብ መላእክተ። የዳዊት መዝሙርን የሚደግም ሰው መላእክት ይወዱታል። ለምን ቢባል ቅዱሳን መላእክት የሚያመሰግኑ መጽሐፍ ይላል አይደለም? ዘበሰማይኒ ወዘበ ምድርኒ በቃለ ዳዊት ይሴብሑ። በሰማይ ያሉ መላእክት ቃለ ዳዊትን የዳዊትን ቃል አድርገው ያመሰግናሉ። አሁን አስቡት፣ መዝሙር አወጣችሁ እናንተ የራሳችሁ ያዘጋጃችሁት መዝሙር ቢኖራችሁ ያ ሲዘመር ብትሰሙ ጆሮአችሁ መጀመሪያ ከሌላው ከባዕድ ከሚመስለን መዝሙር ይልቅ መጀመሪያ የሚስመን የራሳችን ነው አይደል? ተውትና ስማችሁ ሲጠራ ለምሳሌ አበበ የሚባል ሰው ቢኖር እሱን ላይሆን ይችላል እኮ ነው፣ ግን አበበ ሲባል ድንገት ብሎ ይዞራል። በባህላችን ስም ያለው ሞኝ ነው ይባላል አይደል? መላእክት የነሱ ምስጋና ስለሆነ ዳዊት መዝሙር ያን የሚጸልይ ሰው ይመጣሉ፣ ገና ሲሰሙት ይመጣሉ። ሌላኛውሳ መላእክትን ታቀርባለች አይደለም? ታርቅ አጋንንትን ታርቃለች። አንድነት እንድታውቁት የሚያስፈልገው በቀደም ተበሳይቼ ያን ሁሉ ሰዓት ተግሳጽ የተናገርኩት ሰውየው ጋኔን እንዳደረበት የምታውቁት እኔ ከዳዊት እበልጣለሁ ብሎ አስቡት። የዚህን ሰውዬ ቆሻሻ ኑሮ እናውቃለን አይደለም?
አስቡት ደግሞ በዛው ልክ ቅዱስ ዳዊት ደግሞ ከሱ በታች ነው እንዴት አድርገን እንድንስለው እንደፈለገ የሰይጣንን ስራ ተመልከቱ ሰውየው መቼም ሰሞኑን ነክሰዋል እንዳትሉኝ እንጂ ታሳስ ማን ነው የደብረ ታቦር በዓል በዛው ወንቅሸት ላይ ታውቃላችሁ የሰውየው ሰማይ የጎበኘበት በዓል ይከበራል የወንቅሸት ሰውዬ እኔ በነገር እዚህ ጋር ድምጽ ከፍቼ የሰውየውን ንግግር አሰማችኋለሁ የራሱ በቪዲዮ ድምጽ እንትን ብሎ ነው እንዳትሉ ነሐሴ 13 ቀን ሞቼ በሰማይ መላእክት ጋር ቆይቼ አይ እዚህ ዓለም ገነትን አልለቅም እኔ ገነትን ምኖር በየስል አይ አንተ ለዓለም ብርሃን ትሆናለህ ለዓለም ትሰብካለህ ምናምን ብሎ በግድ ነው ወደ ስጋ የመለሰኝ ይሄ ደግሞ ይከበራል በዓል አስቡት ይሄንን ያያወቁ ይሄንን ያዩ በቪዲዮ እኮ ነው ተከታዮቹ ያዩታል ግን ምንድነው የሚሉ ይሄማ የአባታችን የቅዱሱ በዓል ነው ይላሉ ነሐሴ 13 የጌታ በዓል ሳይሆን የማን ነው ያጋንንት በዓል ሆነ ማለት ነው በዚያ ቦታ አንድ ማስጠንቀቂያ ልስጣችሁ ቅዱስ ገብርኤል ገዳሙ የቤተ ክርስቲያን ነው የሰውየው ንብረት አይደለም ምክንያቱም በግራኛ አመድ ጠፍቶ ኑሮ የቆየ ትልቅ የጥንት ገዳም ነው ከገዳሙ ከጸበሉ አይደለም ችግራችን እኔ ሌባ ብሆን ኪዳነ ምሕረት ቤተክርስቲያን ስለምኖር ቤተክርስቲያኗ አላህ አይደለም ችግሩ ሌባው እኔ ነኝ ኃጢያተኛው እኔ ነኝ መወቀስ ያለብኝ እሱን ማወቅ አለብን እንዴው በቅዱስ አስቡት የዳዊት መዝሙር እንዴውም እኮ ደቀ መዛሙርት ሄዳችሁ መታቋላችሁ አሁን ጓደኞቻችን ደቀ መዛሙርት አሉ በጣም የሚጠላው ነገር የዳዊት መዝሙር እንዲደገም አይፈልግም ሰውየው ዳዊትን ጸልይ ሲሉት በዞር የለም ስራ ነው ጸሎት አይደለም ስራ ነው ጸሎቱን እኔ ጸልየዋለሁ ይላል እንደማይጸልይ ይታወቃል እኮ ግን እኔ ጸልየዋለሁ ይዶ ይሄ እንግዲህ ቃል በቃል አሉ ከኛ ጋር እንዴውም ለፈተና ሄደው እኮ አይደለም እነሱ ተጠምቀው ለመዳን ብለው ሄደው ከዛ ያለ ዳዊት መኖር አይችልም የቤተ ክርስቲያን ሰው ያለ ዳዊት እና ዳዊት እንድገም ብለው የለም ስራ ነው ዋናው ነገር ሄድ ስለዚህ የዳዊትን መዝሙር የቅዱስ ዳዊትን መዝሙር የሚደግም ሰው አጋንንትን ያርቃል የመጨረሻው ሰባተኛው አገልግሎቱ ንስሐ ያለ ቅዱስ ዳዊት መዝሙር ይከብዳል ምክንያቱም የዳዊት መዝሙር ቅዱስ ዳዊት አብዛኛውን ነገር ተመልከቱት ሰው ነውና በወደቀባቸው ወራት የጸለያቸው ጸሎት ያስደንቃሉ በተለይ መዝሙር 6 መዝሙር 50 መዝሙር 37 መዝሙር 38 በጣም ግሩም ናቸው መዝሙር 101 ስማኒ እግዚኦ ጸሎቴ ወይብጻ ቅድሜ ከጋሬ በጣም ያስገርማል እሱ ብቻ አይደለም መዝሙር 58 እና 59 በመቃብያን ተገብቶ ከ57 እስከ 59 ያሉትን በአጠቃላይ እና የቅዱስ ዳዊትን መዝሙር አባቶቻችን ለዚህ ስርዓት ሰርተውልናል ስለዚህ የዳዊትን መዝሙር እንድንጸልየው ያስፈልጋል ታዲያ ቅዱስ ዳዊት ከተናገራቸው ኃይለ ቃላት አንዱ መዝሙር 65 ነው የተናገረው ስለ ትሩፋን ነው ውስጡ ላይ የአስቴርና የመርዶክዮስ ታሪክ አለበት ምክንያቱም የትሩፋን የመጨረሻው ክፍል እነሱ ናቸው ትሩፋን ማለት ከፋርስ ባቢሎን ተርፈው የወጡት አይደሉ እነርሱ ባንድ ያልወጡም ተከፋፍለው ነው የወጡት ወደ መጨረሻ አካባቢ ቀርተው ከነበሩት መካከል አስቴር እና መርዶክዮስ ይጠቀሳሉ የነሱን ታሪክ አሁን ለመተረክ ጊዜ ስለማይኖር የነሱን ዘልዬ ወደ ሌላኛው ርዕስ ነው የሚሄደው ምክንያቱም የአስቴርና የመርዶክዮስን ነገር ምናልባት የቅድስት አስቴርና የመርዶክዮስ አመታዊ በዓል ወደፊት ታኅሳስ 24 ስለሚጠብቀን ምናልባት ለዛ ይቆየን ለምን ታሪኩ በጣም ሰፊ ነው ግን ጥሬ ዘሩን እንመልከተው እንረዳው አይለፍከን በሉ እስቲ ማእከለ እሳት ወማይ በውሃና በእሳት መካከል አሳለፍከን ልብ በሉ ይሄንን ካለፈ በኋላ እየተናገሩት ነው ዋውጻይከነ ውስተ ዕረፍት ወደ ዕረፍት ማወጣህን እበው ቤተከ ምስለ መባኤ ወደ ቤትህ ወደ ቅድስና ስፍራ መባኤን ስለቴን ይዤ እገባለሁ ወእሁ ብጻቴ ዘነበብኩ በአፉዬ ዘእቤ አመምንዳቤ በመከራ ቀን ነገ የሚሰበክ እሱ ነው በነገራችን ላይ የባታ ነገ ቅዳሴ ምስባክ እሱ ነው በመከራዬ ቀን እንዲህ ብታረግልኝ እንዲህ ሰጣለሁ ብዬ የተሳልኩትን ስለቴን ወደ ቅድስና ስፍራ ይዤ አስገባለሁ አለ ትኩረታችን ግን ዋውጻይከነ ውስተ ዕረፍት ወደ ዕረፍት አወጣህን ከሚለው ይልቅ
በእሳትና በውሃ መካከል አሳለፍከን የሚለው አሁን ነብዩ ተናግሯል። እግዚአብሔር ከኛ ጋር ካለ በማይበል በሞገድ መካከል ብንሄድ ማይበል አያሰጥመንም፣ ወደ እሳት ብንገባ እሳት አያቃጥለንም። ዛሬ እሳቱን ያጠፉ 3 ደቂቃ አሉ፣ ግን ከነሱ በሚቀድም ኃይለ ቃሉ መጀመሪያ ስለ 3 ደቂቃ የተነገረ አይደለም ነው አላችሁ። መጀመሪያ አዳምና ሔዋንን ተመልከቷቸው። አዳምና ሔዋን አስቡት፣ የአዳምና ሔዋን ውድቀት ከዓለም ሕዝብ ውድቀት አንፃር እኮ አዳምና ሔዋን ወደቁ አይባልም። ምክንያቱም ስንት በደል ነው የተገኘባቸው? አንድ ነገር ግን ያንኑ እንዳያደርጉ እግዚአብሔር መላልሶ አስጠንቅቋቸዋል። ተው ብሏቸዋል። አስቡት፣ በገነት 2 ሰባኪ ተገኘ። መጀመሪያ እግዚአብሔር ሰበከ፣ ኋላ ሰይጣን በእባብ አድሮ። ታውቃላችሁ ሰይጣን በራሱ አይሰብክም። በማን ነው የሚሰብክ? ወሰይጣንስ ኢይመጽእ ዘእንበለ ምስለ ሰብእ። በነገራችሁ ላይ ከፈለገ ሰይጣን ጳጳስ ላይ አድሮ ሊናገር ይችላል። ምክንያቱም አሜሪካ አይደል ሰይጣን አድሮ የሚናገርበት ጳጳስ በርናባስ የሚባል አለ። ሰይጣን አድሮ የሚናገርበት በርናባስ የሚባል ጳጳስ አለ። አዝናለሁ የስም ሲጠራ ካኪ ዘራፍ ሚል ካለ እናንተ እንኳን አትሉ። በዛ ያሉት ብዙ ተከታዮች ያሉት ምን አገባኝ እኔ። የፈለገውን ይበል፣ መናፍቅነቱ የተገለጠ አይደለም። ሰይጣን አድሮ የሚናገርበት ሰው ነው። ስለዚህ አንድ ሰው ጳጳስ ስለሆነ ሰይጣን እንዳያድርበት ጵጵስናው አይከለክልለትም። የሚከለክልለት አንድ ነገር ነው፣ እግዚአብሔር አብሮት ካለ ብቻ ነው። አንድ ሰው ቄስ ስለሆነ ሰይጣን ያድርበትም ማለት አይደለም። ዲያቆን ስለሆነ፣ ሰባኪ ዘማሪ ስለሆነ እንኳን ሌላ ስለቆረብክ በትክክል ካልቆረብክ በቀር ወዲያውኑ ተቀበለህ ስትወጣ አምላክ እግዚአብሔር ነጥቆ ባዶውን ራቁትን ስለምትሄድ ሰይጣን ታቀፈ ነው የምትሄደው። በሚገባ በትህትና ንስሐ ገብተህ ካልቀረብክ አስቡት። እና ስናዳምጥ አንዳንዴ ይኸውላችሁ ብዙዎቻችን የምናስበው ለምሳሌ በዚህ ዘመን አይታችሁ ከሆነ ጦርነት በስለላ ነው አይደለም? ሰላይ ደግሞ ለምሳሌ ራሻ አሜሪካ ውስጥ የምታሰል የራሻ ዜጋ አስገብታ ነው ወይስ አሜሪካውያንን ገዝታ ነው? አሜሪካ ዜጎች እንደዛ ነው አስለለ። ነናውላችሁ መናፍቃን በእውነት በቀጥታ ከጎዱንና ታድሶ ብለው መናፍቃንን ቄስ ዲያቆን ሰባኪ አድርገው አስገብቶ ከጎዱን የትኛው ባሰ? ከውስጥ አስገብቶ አመሳስለው የጎዱን ባሰ። ገብቷችኋል? ለዛ ነው መጠንቀቅ። የሰበከ ሁሉ ክርስቲያን አይደለም። ቆብ ያደረገ ሁሉ ጳጳስ አይደለም። በግልጽ ነው መነጋገር ያለብን። ይሄ ሲባል ብፁዓን አባቶቻችን ለማቃለል አይደለም። ነገር ግን ለምእመናን ደህንነት ሲባል መናገር ስላለብን ነው። በዚያ ቆብ የተሸፈኑ ሰይጣን ያደረባቸው ሰዎች ስላሉ በስብከቱ በክህነቱም በመዝሙሩም በሁሉም ደግሞ ጥሩዎች አሉ፣ ደግሞ አስቸጋሪዎች አሉ። ለዛ ነው እባብ ከዛ ፊት የምትታወቀው በእባብነቷ ነው። ችግሩ እባባ ውስጥ ማን እንዳለ አልተረዳም። አንድ እውነት እንድታውቁት የሚያስደንቀው ነገር ሰይጣን በቀጥታ ገነት መግባት አልተቻለውም። መግባት የቻለ በእባብ አድሮ ነው አይደለም? እኛም ሕይወት ውስጥ እንደዛ ነው የሚመጣው። አገልግሎቱም ላይ እንደዛ ነው የሚገባው። እሱን መረዳት ያስፈልጋል። ከእግዚአብሔር ስብከት ይልቅ በነገራችሁ ላይ አይታችሁት ከሆነ እግዚአብሔር እንዳትበላ ደስ ይላል አይልም? እንዴት ዋላችሁ? እንዳትበላ ደስ ይላል አይልም? አይልም። ተው እንጂ ለምን ተዋሻለህ? አይልም። መንፈስ ቅዱስ ካደረብህ ፍጹም ከሆንክ አው ደስ ይላል። የኔ ቢጤ ከሆንክ ግን አይልም፣ አትብላ። ምኑ ደስ ይላል? ለስጋ ደስ አይልም። ሰይጣን መጥቶ ምንድን ያለ ብላ። አሁን ስትመለከቱት በጣም ምርጡ ስብከት የማን ነው? የእባብ። መራራው ስብከት የማን ነው? የእግዚአብሔር። ግን ለጊዜው መሮ ለኋላ የሚጣፍጥ ነው። ገብታችኋል? አትብላ። አይነ ያያት ልክ እንደው ተንጠልጥላያች በለሷ እንደዛ ጎምርታ አብጣ ምናምን ስታይ አስበው። እንደው በቀላል ምሳሌ ምን በለሳ አስኬደ? ለምሳሌ ጌታችን ትእዛዝ አዟል አይደል? አትይ ወደ ሴት እንዳታይ ብለዋል አይደለም? እናንተ ምን ነው ወደ ሴት ዙር የምትሰብካላችሁ? እኔ ወደ ሴቱ አይደለም ወደ ግድግዳው ነው ፊት። ሴት አትይ ብለዋል ጌታ አላለም? ንገሩኝ። መራራ ነው አይደለም? ነው እኮ ታውቀዋለህ። ፍቅር ያዘኝ እያልክ የምትንገላወስ በምን ምክንያት ነው? ሰይጣንሳ ምንድነው የሚልህ? እንዴ ህይወት አጭር ናት፣ ዘና በል፣ ብላ፣ ጠጣ፣ ሴት ካገኘ በቃ እንደሆነው እኮ ነው የሚል አይደል? ለዛ ነው እውነተኛው ስብከት መራራ ነው። መራራውን ስብከት የሚያስተምሯችሁን አባቶችን ተከተሉ። አብዛኛው ሰው ግን የሚፈልግ ምንድነው? እያሳሳቀው ዘመናዊ ነገር አድርጎለት ልክ ስላይክ እንደ ኮሜዲ ሾው። አንዳንድ ስፍራ ታውቃላችሁ የኮሜዲ ሾው ይሁን ስብከት ሁሉ መለየት ያቀታል እኮ።
ለዛ ነው ከጌታ መራራ ስብከት ይልቅ ውስጡ ጣፋጭ ሆነ ላዩ መራራ የሚመስል የእባብ ላዩ በማር የተቀባ ውስጡ መርዝ የሞላውን ስብከት ሰሙ ወደቁ። እነሱ ናቸው መጀመሪያ አይለፍከን ማእከለ እሳተ ማይ በውሃና በእሳት መካከል አሳለፍከን። እሺ በእሳት መካከልስ አልፈዋል። ሲኦል አይደለች እሳት? ነገሩኝ። ሲኦል ወድቀዋል አልወደቁም? አረ ነገሩኝ። አረ አይሰማኝም? አረ ነገሩኝ ባካችሁ። አረ በደንብ ተው ተናገሩ። አረ ተው አትለመኑ። እስቲ ተነስተው አለበሉ። እሺ እሳቱስ ላይ እሺ ወድቀዋል እንበል። ውሃውስ ላይ ምን ወድቀዋል ትለኝ እንደሆነ ወድቀዋል ውሃ ላይ። መጀመሪያ ሱባኤ ገብቶ የነበረ 35 ቀን ምን ውስጥ ነው? ውሃ ባሕር ውስጥ ነው አይደለም? እንዲህን መስለውና ሌላ ምሳሌ እናመጣለታለን። አዳምና ሔዋን አይለፍከነ ማእከለ እሳተ ወማይ ገና ሲኦል ሳይገቡ ምድር ለራሱ አባ ሰባት ላይ ምን ያሉ እስመ ምድር ገሃነም ለሊሁ ራሱ ያለ ምንድነው? ገሃነም ነው እኮ ሲኦል ነው። አንድም ይላሉ አባቶቻችን በኃጢአት ከወደቀ ገነትን ካጣት በኋላ ነደ ልቤ እንዲህ ልቡ ምን አለ? ተቃጠለ። አንድም ቁጡ እንባ። በነገራችሁ ላይ በእሳትና በውሃ መካከል አሳለፍከን ያለውን በምን ይተረጉመዋል? በእንባ አኖርከን። እንባ ሁለት ነገር አለው አይደለም? ቁጡ እንባ የሆነ እንደሆነ በጣም የመራራ ሐዘን እንባ ሲወጣ ቀዝቃዛ ነው ትኩስ ነው? ትኩስ ነው አይደለም? እሱ ነው እሳትም ውሃም ማለት። አይለፍከን ማእከለ እሳት። አዳም አባታችን ሳያቋርጥ 98 ዓመት አልቅሷል። 14 የሱባኤ ዓመታት። ማልቀስ ካልፈለክ በግድ ማልቀስ ካልፈለክ ወደ ልብ መመለስ ጥሩ ነው። በእሳትና በውሃ መካከል ላለማለፍ አስቀድሞ ሲነግሩ መስማት ነው። ታውቃላችሁ ትናንት አንድ ሰው የሆነ ነገር ልነግራችሁ የማልፈልገው ነገር ሰው በዚህ ልክ ያጠፋል ብዬ አልጠብቅም። ምክንያቱም አንዳንዴ ለምሳሌ አንድ ሰው በጫማ መቅደስ የሚገባበት ምክንያት አለው። ይሄ የመጨረሻ እግዚአብሔርን ሎቱ ስብሐት ካልናቀ በቀር የእግዚአብሔርን ደጅ ካልናቀ በቀር እንደዛ አይደለም ነገሩ። ግን ምሳሌ ብዬ ነው ያኛውን ነገር ከምናገረው ብዬ ነውና ንዴቴን መቆጣጠር አልቻልኩም። እንዴት እንደዚህ ታደርጋለህ? ማድረጉ ብቻ ሳይሆን ደግሞ ማድረጉን ረስቶት ቆይቶ አሁን ትዝ አለኝ አለ። ከዛ ደግሞ ቅርብ ሰው ስለሆነ እኔ ቆይ መቅሰፍት ይዘብል ልትመጣ ትፈልጋለህ? እንዴት እንደዚህ ታደርጋለህ? ምንም አልመሰለው። ከዛ እሱን ብቆጣው እርግጠኛ ነኝ ችግር ይፈጠራል። ያው ደግሞ እዚህ በኋላ አገልግሎት ትቻለው ምናምን ብሎ ከሚጠፋ ብዬ ማንን መቆጣት ፈለኩ? ይሄንን ሲያደርግ ዝም ብሎ ያዩት ካህን ጋር ደወልኩ። አጋጣሚ ነፍስ አባቴ ናቸው። ወረድኩባቸው። በደስታ ነው የተነጋገርነው። እሳቸው በደስታ ነው። ትክክል ነው። መድኃኔዓለም ለወደፊት ከእንደዚህ ያለ ነገር ይጠብቀናል። እሳቸው አጥፍተው ሳይሆን ርማት መስጠት ነበረባቸው በሚል ነው። እና ኋላ አንድ ነገር ለነገረው ሞከርኩኝ። እኔ ዝም ብልህ ጥሩ አይሆንም በሁለት ምክንያት። አንደኛ እኔ እቀጣለሁ። እያየ ዝም የሚል የጥፋቱ ተባባሪ ነው። ሁለተኛው ግን ያንተ ይብሳል። እኔ ብሰድብህ ብቆጣ ይሻላል። እግዚአብሔር ግን በቁጣ አይደለም ያልፍህ፣ ክንዱን ይዘረጋብሃል። አባቶቻችን ምንድነው የሚሉ? እግዚአብሔር እንዳይቀጣ ልጅህን ቅጣው አይደል? የእግዚአብሔር ቅጣት እግዚአብሔር ሲቀጣ አርጩሜ አይደለም የሚቆርጠው። እናስተውል። በጣም ማስተዋል አለብን። እና ዛሬ የሚነገረንን ተግሳጽ ሰምተን ወደ እግዚአብሔር ደጅ መተን ብናለቅስ ብናስተውልና በደጁ ጎዳና ብንኖር ጥሩ ነው። ለስጋ በሚከብደው ለነፍስ በሚቀለው መንገድ ለመኖር ብንሞክር ጥሩ። ለስጋ መራራ በሆነው መንገድ እንሄድ። ከዚያ በኋላ እንደገና በእሳትና በውሃ መካከል አሳለፍከን ያሉ ደግሞ እስራኤላውያን ናቸው። የነገሯቸውን አልሰሙ ብለው 215 ዓመት በግብጽ ባርነት ሲኖሩ ያንን ነው እሳትና ውሃ የሚለው። እሳት ያለው ምንድነው ቢሉ ጡብ አይደለም የሚሰሩ የነበረ እስራኤላውያን። እንዴት ዋላችሁ? ጡብ የሚሰራ በሁለት ነገር ነው አይደል? በውሃና በእሳት ነው። ያለ እሳት ይሆናል ጡብ? አይሆንም። ያንን ሲሰሩ የሌሊቱ ቁር የቀኑ ፀሐይ ጋር የሚያነዱት እሳት በልቷቸዋል። እንደገና ሌላ ምስጢር እስራኤላውያን ከግብጽ ወጥተው ከሄዱ በኋላ ከፊታቸው ምን ጠበቃቸው? ባሕረ
ኤርትራ። ባህረ ኤርትራ ሲጠብቃቸው ከኋላ ፈርዖን ሲመጣ ከኋላ ምን ጋረዳቸው? አምደ እሳት፣ የእሳት ምሰሶ። የሚገርማችሁ አይለፍከነ ማእከለ እሳት ወማይ ያለው ሊቃውንት ሲተረጉሙ ምን ይላሉ? ይሄ አምደ እሳት ሲበርዳቸው ያሞቃቸዋል፣ መንገድ ይጠርግላቸዋል እንደ ደመና ሆኖ። እሱ ብቻ አይደለም፣ አሕዛብ ሲመጡ ሊዋጓቸው ሲሉ ይሄድና በታቻቸው ሆኖ መሬቱ ምን ያረግረዋል? ረግረግ አድርጎ ያሰጥማቸዋል። አሕዛብን ውሃ ሆኖ እያሰጠመ እነርሱን እየመራ ሌሊት እያበራ ቀን እየመራ ጠላት እያጠፋ የመራቸው አይለፍከነ ማእከለ እሳት ወማይ፣ አንድም በባህረ ኤርትራ አሳለፍከን ብለዋል። ነገሩን እናምጣውና ወደ ትሩፋን እናድርሰው። ትሩፋን ለምን እንደዚህ ያሉ ቢሉ ፋርስ ባቢሎን ወርደው ባሪያ ሆኖ አገልግለዋል። መቼስ ባሪያ ስራው ምንድነው? እሳት ማንደድ፣ እንጨት መስበር፣ ውሃ መቅዳት ነው አይደለም? አረ እንዴት ዋላችሁ? ለካ ባሪያው ናቸው አታውቁትም። ባርነት ምን እንደሆነ አታውቁም። ያሳያችሁ ብዬ ልመርቅ ማለት የልርገም ብልም አይሆንም አይደል? በኔ ቃል አይሆንም። ግን የኃጢአት ባሪያ ከምትሆን የሰው ባሪያ ብትሆን ይሻላል። የሰው ባሪያ መሆን አልጎዳም፣ ስጋን እንጂ ነፍስን አልጎዳም። በሱ ምክንያት ሁለተኛ እስራኤላውያን ሲወጡ እሳት አንድደውባቸው ነበረ። ያንን አልፈውታል። ባህር ገጥሟቸው 7 ቦታ ላይ ባህር ከፍለው ወጥተዋል። ትሩፋን አይለፍከነ ማእከለ እሳት ወማይ። ከዚያ ወደ አዲስ ኪዳን አመጥቶ ደግሞ በሲኦል የነበሩ ነፍሳት አይለፍከነ ማእከለ እሳት ወማይ አሉ። ይሄ መዳናቸው መናገር ነው። በእሳት አሳለፍከን አሉ ሲኦልን፣ በውሃ አሉ ጥምቀትን ብሎ አባቶቻችን ተረጉመዋል። ማንኛውም ክርስቲያን ዋውጻእከነ ውስተ ዕረፍት፣ ወደ ዕረፍት አወጣህን ይላል አይደለም? ዕረፍት የተባለች ገነት ናት። ወደ ገነት ለመግባት ሁለት ነገር ሆኗል አይደለም? አንደኛ ሲኦልን መሻገር፣ ሁለተኛ ጥምቀት። ስለዚህ አይለፍከነ ማእከለ እሳት በሲኦል መካከል ወማይ እንድንጠመቅ አድርገህ ልጅነትን በውሃ በጥምቀት ሰጥተህ። ምነዋ በሲኦል የነበሩት እንዴት ብሎ ተጠመቁ ትለኝ እንደሆነ የማነ እዴ መጣው ክወሙ ወኮነቶሙ ጥምቀተ እንዲል መጽሐፍ በብሉይ ኪዳን የነበሩ 5500 ዘመን የነበሩ ነፍሳት ገነት የገቡ ተጠምቀው ነው። ምንድነው ያለ ጌታ? ቀኝ እጄን ሰጠዋቸው፣ ማለትም የቀኝ እጄን ምልክት እትራት አሳየዋቸው። ወኮነቶሙ ጥምቀተ፣ በዚያ ሰዓት በረቂቅ ስልጣኔ የጥምቀትን ጸጋ ሰጠዋቸው ብሏል። እትራቱን በማሳየት እንዲጠመቁ አድርጓቸዋል በረቂቅ ስልጣኑ። ለምን? ሁሉም የሚቻለው አምላክ ስለሆነ። አሁን መጨረሻ ላይ እንምጣ። የሰለስቱ ደቂቅ ዛሬ ዓመታዊ የተአምር በዓላቸው ነው። እግዚአብሔር ለነሱ ድንቅ ተአምራትን ያደረገበት ዓመታዊ መታሰቢያ ዕለት ነው። ታሪኩን ታውቁታላችሁ። እኔ አንዳንዴ ያውቁታል ብዬ ሳስብ ለመተረክ አንጀቴ ወደ ውስጥ ይሰባል። ለምን ቢባል ሰዎች የሚያውቁትን ነገር ለመስማት ፍላጎት የላቸውም። ምክንያቱም በቃል እንጂ በግብር አታውቁትም። በግብር ብታውቁት አንዴ አይደለም 1000 ለመስማት ጉጉቱ ይገላል። እውነት ለመናገር ለምሳሌ መምህራችን በቀኝ አቆማቸው እንታ ስንክሳር የሚባል መጽሐፍ ታውቃላችሁ አይደል? ኧረ በሞት የደከመኝ ነገሩኝ። ለምንድነው እኔ እስክጮህ ድረስ የምትጠብቁ? ስንክሳር ታውቃላችሁ አታውቁም? የኔ መምህር በትንሹ ከ40 እስከ 50 ጊዜ አንብበውታል። መቼም ከ2000 ምናምን 2400 2500 ገጽ ይሆናል አንዴ ሙሉ ማንበብ ማለት ነው። 40-50 ጊዜ አንብበውታል። ነገር ግን ደስ እያላቸው ዘወትር አዲስ ነው፣ ዘወትር አዲስ ነው፣ ዘወትር አዲስ ነው። ዛሬው ለምሳሌ ያናንያ አዛርያ ሚሳኤል ስንክሳር ላይ አጭር ናት። ያላጠግብ ሲል ትርጓሜው ላይ ትገባና በሰፊው ትንቢተ ዳንኤል ምዕራፍ 3 ላይ በሰፊው ይገኛል። በሰፊው እነዚህ 3 ቅዱሳን የኢዮአቄም ልጆች ናቸው። የቅዱስ ዳንኤል አጎቶቹ ናቸው። 3ቱ አናንያ፣ አዛርያ፣ ሚሳኤል ወይም ናቡከደነጾር ያወጣላቸው ስም ሲድራቅ፣ ሚሳቅና አብደናጎ። እነዚህ ሰዎች በመከራ ዘመን ህዝበ እስራኤል አልሰሙ ብለው እግዚአብሔር ክንዱን ዘርግቶባቸው የከለዳውያን ንጉስ ናቡከደነጾር ህዝቡን ሲያወርድ እነዚህን ጻድቃኑን እግዚአብሔር አብሮ አወረዳቸው። ለምንድነው እግዚአብሔር ጻድቃንን ከኃጢአተኞች ጋር የሚያስማርካቸው ትለኝ እንደሆነ በዚያ ቦታ ሆነው ያስተምሯቸዋል፣ ይጸልዩላቸዋልና። አንድም መስፍኑ ነው፣ ይገዟቸዋል፣ ያስተዳድሯቸዋል። አንድም
ጻድቃንም ቢሆኑ መከራ ሲቀበሉ በጸጋ ላይ ጸጋ ይበዛላቸዋል እንጂ አይጎዱም። ለምን? 3 ደቂቅ በእስራኤል ከነበራቸው ጽድቅ የትኛው በለጠ? በባቢሎን መከራ ስለተቀበሉ። ናቡከደነጾር ከአሕዛብም ከእስራኤልም ወገን የተሻሉትን ወጣቶች አስመርጦ ለመኳንንቱ ሰጥቶ አብሉ፣ አጠጡ፣ ጥበብ አስተምሯቸውና ወደፊት ያምጧቸው አለ። ለሁሉም ምን አቀረቡላቸው? ስጋና ወይነ ጠጅ። የአሕዛብን ስጋና ወይነ ጠጅ አቀረቡላቸው። ዳንኤል፣ አናንያ፣ አዛሪያ፣ ሚሳኤል 4ቱ ምን አሉ? እኛ ጥሬና ውሃ እንጂ ይህንን አንበላም። ወዲያው ምን አላቸው? በእነሱ ላይ የተሾመው ኃላፊ አይ ለመሪክሙ ንጉሥ ድግዱጋኒክሙ፣ ንጉሥ እናንተን ተርባችሁ ከስታችሁ ቢያየኝ ይኮንነኒ ርእሴ፣ ከፍ ብሎ ራሴን አንገቴን ዝቅ ብሎ ባቴን ይቀጣኛል። ስለዚህ መብላት አለባችሁ። ምን አሉት? ባሮችን 10 ቀን ፈትነን ምን ስጠን? በቁላተ ምድር ጥራጥሬ እና ጥሩ ውሃ ስጠን። ያን ጊዜ ከስተን ካየህን ችግር የለውም እንታዘላለን። 10 ቀን ሰጣቸው። የነሱን እየበላ በ10ኛው ቀን በያቸው ጮማ ከሚቆርጡት ጠጅ ከሚጠጡት ጥሬና ውሃ የሚመገቡት በልጦ ታዩ። በነገራችሁ ላይ ጥሬ እየቆረጠምን ውሃ እየጠጣን መኖር እንችላለን አንችልም? ነገሩኝ። ነገር ግን እንዲህ ያለ ትምህርት ለማወቅ መጀመሪያ የክርስትናን ጣዕም መረዳት ያስፈልጋል። እኔ አይደለም በጥሬና በውሃ አልኳችሁ፣ ከዚያ በከፋ ነገር የሚኖር ሰው አውቃለሁ። ከዛ በጣም በወረደ አላውንም። ያውም ይሄ ሰው ምናልባት ከመካከላችሁ ሊኖር ይችላል። ከመካከላችሁ ሳበዛ ምርመራ እንዳታበዙ። በተአምር ልታገኙት አትችሉ። በተአምር አልኳችሁ ብትበቁ እንኳን አታገኙት። ምክንያቱም እግዚአብሔር ያንዱን ለአንዱ ለምን ይገልጣል? አይገልጥም። ለምን? ከመታወቁ ከአንድ ቀን በፊት ወጥቶ ስለሚሄድ። ይቻላል። ምንድነው ችግሩ? ይቻላል። መሀል አዲስ አበባ ተቀምጠው የቅድስና ሕይወት የሚኖሩ እንዳሉ ታውቃላችሁ። ወጣቶች ከእግዚአብሔር ጋር የሚነጋገሩ እኮ አሉ። መሀል አዲስ አበባ ተቀምጠው ማን ስትያቸው ተራ ሰው የሚመስሉ ጉባኤ መሀል ቁጭ ብለው ለዚህ ብለው የሚማሩ ተራ የሚመስሉ ግን መንፈስ ቅዱስ ያደረባቸው ሰዎች አሉ። በገድል የሚኖሩ በውስጣቸው ሰንሰለት ታጥቀው ሌሊት ሙሉ እንቅልፍ የማይተኙ ሲሰግዱ ሲጸልዩ የሚያድሩ ስለ ሀገር የሚጮህ የሚያለቅሱ አሉ እኮ። ዝንጥ ብሎ ጅንሱን ለብሶ ካንተ ጋር አብሮ እኮ ነው የሚውል፣ ግን አታውቀው። ይህንን ማነሳል ይቻላል ብዬ ነው። ይቻላል፣ ግን ዓላማ ይጠይቃል። ክርስቲያን መሆን ይጠይቃል። ከዚያ በኋላ እንዲህ ማለት እናንተ ከተስማማ የእናንተ ጠጅ ጮማ ለእኔ ይስማማኛል፣ የእኔ ጥሬ ለእናንተ ከተስማማው እንደዛ አደረጋቸው። በመካከል ናቡከደነጾር ራእይ ያየ፣ ዳንኤል ተረጎመለት። ከዛ ዳንኤል ሲሾም እሱ የባቢሎን ከንቲባ ተደርጎ ሲሾም እነሱን በተለያየ ግዛት አሾማቸው። 3ቱን ቀኛዝማች፣ ግራዝማች፣ ፊታውራሪ በእኛ ሀገር ባህል ነው፣ በእነሱ እንደዛ የሚባል የለም። አሾማቸው። የእነሱን መሾም ያዩት የወቅቱ ጠንቋዮች፣ ጠንቋለያን ወይም የባቢሎን ጠቢባን ወይም የባቢሎን አርቲስቶች እንደዛ አይደለም የሚባል ጠቢባን አይደለም፣ እንደዛ አይደለም የሚባል ጠቢባን፣ በዘመኑ እንግሊዘኛ አርቲስቶች ማለት ነው። እነሱ ከምቀኝነታቸው የተነሳ ሄዱና ለንጉሱ ያስበው መስሎኝ፣ ንጉሥ ሆይ አቤት፣ ሺህ ዓመት ያንግስ፣ ምን ፈለጋችሁ? ሕያው አበነጋሲዮን ምን ፈለጋችሁ? ራእይ አይተህ ዳንኤል ተርጉሞልኝ? አዎ። ያያየው ትልቅ ምስል አንተ ነህ ብሎሃል። ርዕሱ ዘወርቅ የተባልክ ራሱ ወርቅ የተባለ አንተ ነህ ብሎ ተርጉሞልኝ? አዎ። ስለዚህ ለምን ባንተ ምስል 60 ክንድ ቁመቱ ወርዱ 6 ክንድ አሰርተህ ለምን አይሰገድልህም ብሎ አሉት። አሃ ይሄ በጣም ጥሩ ሐሳብ ነው በሉ ስሩ አለ። አስቡት 60 ክንድ ቁመት ያለው ማለትም 30 ሜትር በጣም ረጅም እኮ ነው አይደል? ይሄ ዛፍ ስንት ሜትር ይሆናል? 30 ይሆናል። ጋራጅ የሚሰራ ሰው አለ? የጋራጅ ሰው አይኑ ሜትር ነው ይባላል። የአንድ ጓደኛ አለኝ አይኑ ሜትር ነው። ተክብሎ አይቶ ሜትር ከ60 ካለ በተለካው ሜትር ከ60 ከልምድ የሚመጣ። እኔ ስንት ይመስለኛል መሰላችሁ? አላውቀውም። ምን በገምት አጓጉር ነው ይላል። አይደርስም። 100 ብል 30 ነው የሚሆን፣ 20 ብል 50 ነው የሚሆን። አይገጥምልኝም። እኔ ለምን መሰላችሁ እኔ ያልኩት ያን የሚያክል ወርቅ አስበው
ጠቅላላ እዚህ ያለ ድሃ አስበው ያን ይፈርቀጥክ ለግራም ስንት ሺህ ብር ነው አስበው ሽንቀለበት ለማሰራት ስንት ገንዘብ ካሰረናል እኮ አይደል እቺን አስባት ያንን አሰርቶ አዋጅ አወጣ ምን የሚል እንዲህ ያለ የዘፈን ድምጽ ሲሰሙ ስገዱ ያልሰገደ ሀብት ንብረቱ ለዘረፋ እጅግሩ ለስር ደረቱ ለጦር አካሉ ለሳት ተባለ ከዚያ ሳት አነደዱ ሁሉ ሲሰግድ ዳንኤል በስፍራው አልነበረም እግዚአብሔር ሰውሮታል ያን ቀን ፈተናው የማን ነው ዳንኤል ገና ፈተና አለው ያን በሰው ምን ፈተና ስለሚጠበቁ ያን ቀን ፈተናው ለማን ነው ለሰለስቱ ደቂቅ ነው ሁሉ ሲሰግድ ቆሞ አስቡት እንግዲህ አሁን አንዳንድ ጊዜ ቤተክርስቲያን ላይ ስግዱ ሲባል ቀጥ ብለ ብትቀር ያሳፈራል እኮ አይደል ሁሉ ሰው ሰግዶ ሶስቱ ቆሞ ቀር ሁሉ ሰው አያቸው ቀረቡና ጠየቁት እንዲህ ብለ እነዚያ ጠቢባን የሚባሉት ንጉስ ወይ ሻመት ያንገስ እንዲህ ያላልክም ነበር አዎ ብያለሁ እና ሰለስቱ ደቂቅ ሶስቱ እኮ አንተ ያከበርካቸው ሾምካቸው እንቢ ብለው አልሰግዱም አምጡልኝ አለ መጡ እውነት ነው አላቸው አዎ እውነት ነው ለምን ነው ማትሰግዱን ይላቆምኩት ምስል አለ እኛ የምናመልከው ሕያው አምላክ አለንና ለዚህ ግብረ እደሰብ የሰው እጅ ለሰራው አማልክት ሆሞ ለአሕዛብ ዘወርቅ ወዘብሩር መጽሐፍ እኮ ይላል የአሕዛብ አማልክቶቻቸው ወርቅና ብር ናቸው አይን ቦሙ ወይረዩ አይን አላቸው ነገር ግን አዩም አፍንጫ አላቸው አያሸቱም አፍ አላቸው አይናገሩም ጆሮ አላቸው አይሰሙም እግር አላቸው አይራመዱም እጅ አላቸው አይዳሱም ዋልፎ መንፈስ ውስጥ አፉሆሙ ነፍስ የላቸውም ኋላ ምን አለ ለይኩኑ ከማሆሙ ለገብርዎሙ ጣዖት የሚሰራ ሰው እንደ ጣዖቱ ይሁን ብሎ ዳዊት ተናግሯል አንቀጽ አስቀምጦበታል ኋላ ምን አላቸው መኑ ያድህነክሙ እምዴ እኔ ይሄው እሳት አስነድጃለሁ ከዚህ ከእሳት ጉድጓድ ውስጥ ጥላችሁ ማን ያድናችኋል ሲላቸው ንጉስ ሆይ በዚህ ነገር እንመልስልህ ዘንድ አይገባም ሃሎ አምላክ በሰማይ ዘፈጠረ ኪያከ ወኪያነ ወውቱ ያድነን አንተንም እኛንም የፈጠረ እግዚአብሔር በሰማይ አለ እሱ ያድነናል ግን ወማኮ ባያድነን እንኳን ላቆምከው ምስል እንዳንሰግድ እወቅ አንተ በጣም እምነት ይባላል ይሄ እግዚአብሔር ያድነኛል ብሎ ማሰብ ጥሩ ነው ግን በስጋ ማዳን ፈቃዱ ላይ ሆነ ይችላል ሰማይታት በሙሉ አይታችኋቸው ከሆነ አብዛኞቹ መጨረሻ አንገታቸው ተቆርጧል አድኗቸዋል አላዳናቸውም አድኗቸዋል በነፍስ በስጋ መሞታቸው ፈቃዱ ነበር እንደዚህ ሲሉ ተበሳጭቶ ጭራሽ በሰማይ አምላክ አለ ለምን ናቡከደነጾር ራሱን አምላክ አድርጎ የሚያይ ነበር ምን አለ ጨምሩበት አለ ይሄ አደሮ ማሩን ድኙን ዝፍቱን ይሄ ዝፍት ምንድነው የምትሉት እናንተ ደናጅ የሚባላል እሱን ቁልቋል ታውቃላችሁ በጣም ነው የሚያቀጣጥል ቁልቋሉን ዋርካውን ዋርካ ደርቆ ሰዓት ካገኙ አይጣል ነው እሱን ሁሉ አስገቡበት የነበረው የነደደው ሰዓት ስንት ጥፍ ሄደ 7 ጥፍ ምክንያቱም 7 ክንድ ነው ሰዓቱ የነበረ ስንት አደረጉት 49 ክንድ ወተለአለ ነበልባሉ 40 ወተሳቱ በእመት 49 ክንድ መሆኑን ዳንኤል አይደል የጻፈው በምን አወቀው ቢሉ 49 ክንድ የሚሆን ዛፍ ነበርና ሄዶ ጫፉን ሲበለው አይቷል ይሄ ስለ ስጋውያን አቆጣጠር ነው ብሎ በመንፈስ ቅዱስ ተረድቶታል ከዚያ ወስደው ሲጨምሯቸው እነሱን የጣሏቸው በሙሉ ተቃጥለው ሞቱ እነሱ ግን እዛ ውስጥ ገብተው ሶስቱንም ምስጋና መሰገኑ ጸሎተ ዳንኤል ባለበት ስፍራ ሆኖ አዛሪያ እየመራቸው ነገራቸው የሰለስቱ ደቂቅ መሪያቸው አዛሪያ ነው አዛሪያ እየመራቸው ጸሎተ ዳንኤል ምን የሚለውን ክፍል 1 ጸሎተ ሰለስቱ ደቂቅ የሚለውን 2 ሀበባረኩ 3 በተለይ ዋናው ምስጋናቸው እንግዲህ ጸሎተ ሰለስቱ ደቂቅ 6 አንቀጽ ነው ያለው ይሄ ማለት ጌታችን ከ600 ዓመት በኋላ ሰው ተሆናለ የሚለውን ትንቢት አናገራቸው ሀበባረኩ 33 አንቀጽ ነው ያለው ይሄ ማለት ጌታ በዚህ ዓለም ከ600 ዓመት በኋላ መጥቶ 33 ዓመት እንደሚኖር ተናገሩ አነጋገሩ ታዲያ ምንድነው ይባረክዎ ሁሉ ግብረ እግዚ ለእግዚአብሔር ጌታ የእጁ ስራ የሆኑት በሙሉ ያመሰግኑታል ብለው በጥቅሉም እየነሳሱም አመስግነውታል ስቡኒ ውእቱ አለ አምላክ ምንድነው ምስጉን ነው ወልዑልኒ ውእቱ ለዓለም ለዘላለም ምስጉን ገናና ነው ብለው አመስግነውታል ክብር ምስጋና አቅርበዋል ይሄ ሁሉ ሲሆን ግን በነገራችን ላይ ወደ ምድጃ የተጣሉ ማታ ነው ሲነድን ያደረ ከዚያ ሲነጋ 3 ሰዎችን አስረን ወደ ሳጥለን አልነበረም ማለት አዎ ንጉስ ሆይ
4 ሰው ያለውሳ ወራቡሰ ይመስል ገጹ ከመወልደ እግዚአብሔር። አራተኛውስ መልኩ የእግዚአብሔር ልጅ ይመስላል ብሎ ተናገረ። አራተኛው ቅዱስ ገብርኤል ነው። ለምን የእግዚአብሔር ልጅ ይመስላል ብሎ አለ ቢሉ ቅዱስ ገብርኤል መገለጫነቱ ለማን ነው? አምላክ ወሰብ እግዚኦ ገብር አይደል? ጌታ ሰው ለመሆኑ መገለጫ አይደለ? ስለዚህ ቅዱስ ገብርኤል ታይቶት አራተኛው አስቡት። ናቡከደነጾር መልአክ አየ። እኛ እኮ አናይም። ለምን እንዳየ ታውቃላችሁ? ይሄ ሰው የሚያጠፋ አውቆ አይደለም ባለማወቅ ነው። ኋላ ምንድን ነው ያለው? የነሱን አምላክ ሲድራቅ ሚሳቅ አብደናጎ የልዑል አምላክ ባሮች አላቸው። አይ ግሩም ስም እኮ ነው። የልዑል አምላክ ባሮች ንውጡ እንደ ሳቢሳ ብር ብለውት በእግራቸው አይደለም የሚወጡት። እንደ ሳቢሳ ታውቃላችሁ? ሳቢሳ የሚላቸው በሁለት ምክንያት ነው። አንደኛ ሳቢሳ በምድር ሳይሆን በምን ነው የሚሄድ? በሰማይ። ሁለተኛ ሳቢሳ መልኩ ምንድን ነው? ጎንደር እኮ ሳቢሳ ሞልቷል። ማታ ታስተውሉ። ድሮ ልጅ እያለነ የማሞ ሆቴል ታውቃላችሁ? ለዚህ ታውቁታላችሁ? እዛ ቆራርጠውት ነው እንጂ ዛፍ ነበረ። የሳቢሳ ማደሪያ እዛ ነበረ ድሮ የነበረ። የሚያስታውስ ካለ ጎንደር ያደገ በእኛ እድሜ ልክ ያለ የጎንደር አንተ እንኳን አርጅታል። ሌላ ድሮ ሳቢሳ እዛ ነበር የሚያደር። ለምን? ህብረት ትምህርት ቤት ስለሆነ የተማርኩኝ፣ ወይም ለልተናኛ ወርቅ ትምህርት ቤት ለልት ስል ደግሞ በጃን ወይ እንዳትወስዱ የድሮ ሰው ነው እናገር። እዛ ስለሆነ የተማርኩኝ ሁሌ ስናልፍ ሳቢሳዎችን ጧት ሲሄዱ እናያቸዋለን። የት ነው የሚሄዱት? ቃና እንገረ መገናኛ። የሚያድሩት የት ነው? እዛ ዛፎች ነበሩ። እዛ ዛፍ ላይ ኋላ ምንጭም ቆርጠው ጣሉ። ሳቢሳዎችም ጠፉ። እና እንደ ሳቢሳ ብር ብለው አካላቸው ልብሳቸው ሳይቀነብር ነጩ ሳይጠቁር ወጣ። የእሳት የጢስ መዓዛ የለም። ይሄ ነው የእግዚአብሔር ረቂቅ ስልጣን ነው። እግዚአብሔር እኮ እንዳይጥል ቢያደርግ አይደለም ድንቁ። ከተጣሉ በኋላ ሰገደላቸው። ለእግዚአብሔር ሰገደ። እግዚአብሔርን አከበረ። ከሲድራቅ ሚሳቅ አብደናጎ አምላክ በቀር ሌላ የሚያመልክ ቢኖር አለ ሀብት ንብረቱ ለዘረፋ እጅግሩ ለጦር እጅግሩ ለስር ደረቱ ለጦር እሳት ውስጥ ነው ከተዋለ። አዋጅ በአዋጅ ተቀየረ። በዚህ ጊዜ ነው ለካ ዳዊት አሉ እነዚህ ቅዱሳን ነቢያት ዳዊት ይሄን የተናገረው ለኛ ነው ብለው መዝሙር 65ን አብረው 3 ደቂቅ ከዚያ ከስብሆኒ አያይዘው አብረው ዘምረውታል። እንደ ዳዊት ምን ሲሉ አይለፍከን ማእከለ እሳት ወማይ በእሳትና በውሃ መካከል አሳለፍከን። ታዲያ መተርጉማ ምን ይላሉ? ታዲያ እሳት ውስጥ እንጂ መች ውሃ ውስጥ ገቡ ትለኝ እንደሆነ ይላል ወመጻ መልአክ ዘስሙ ገብርኤል ወረሰዮ ለእሳት ከመጠል ቆሪር ዘጊዜ ጽባ። እሳቱ ምን አደረገው? ውሃ። ይኮኑ ምስጢሩ ነና አላችሁ። በመንና በመን መካከል አሳለፍከን ያለ ቅዱስ ዳዊት በእሳትና በውሃ። እሳት ላይ ጨመራቸው። ሲወጡ ግን እሳቱ ምን ሆነ ነበረ? ውሃ። በቃ አሁን መጨረሻ ማጠቃለያ ዛሬ ታምራቸው ነው። እረፍታቸው ግንቦት 10 ስለምናከብር እግዚአብሔር የሰለስቱ ደቂቅ ቅዱሳንን በረከት ያሳድርብን። ማጠቃለያው ምንድነው ለኛ የሚሆነን? በአጠቃላይ ከተነጋገርነው ነገር መካከል እንድናስተውለው የሚያስፈልገው ነገር እሳትና ውሃ እኛ ህይወት ላይ በሁለት መንገድ አለ ይጠብቀናል። ደህና ዋላችሁ። አሁን በፈቃዳችን እሳትና ውሃ ውስጥ ከገባን ከኋላው እሳትና ውሃ እናመልጣለን። የኋላው እሳት ማለት ገሃነመ እሳት ነው። የኋላው ውሃ ማለት አሚሃ ይሁዝ አንብ ከመማይ ክረምት ዘይፈለፍል አይደለም የሚለው። በፍርድ ቀን ኃጣን ካይናቸው የሚፈሰው እንባ እንደ ክረምት ጎርፍ ነው ይለዋል። እየሰማችሁኝ ነው? ልብ እያላችሁ ነው? በኋላ እሳትም ውሃም ይጠብቀናል። በሌላ ምስጢር ብትወስደው ሲኦልን ምንድነው የሚላት? እሳት ብቻ ሳይሆን ምን አላት ይላል? አሳሃትያ ውርጭ አይደል? በረዶ እንደ እሳት የሚቆራረጥ ውርጭ አለው፣ በረዶ አለው። ያለ እንባ አለ፣ ጭንቅ አለ። ዛሬ ያለው እሳት ከዚያኛው እሳት ለማምለጥ የዛሬው እሳት ምንድነው ካልከኝ፣ እሳት የሚባለው በምድር ሁለት አይነት ነው። አንደኛ እሳት የተባለ የኃጢአት ፍላጎት ነው፣ የኃጢአት ፈቃድ እሳት ነው። ለምሳሌ ቅዱስ ያዕቆብ በመልእክቱ ሲነገረን ቅዱስ ያዕቆብ ምዕራፍ 3 እና ምዕራፍ 4 አንብቦ ስለ አንደበት ተናገረበት አንቀጽ አንደበትን ምንድናት ይላል? እሳት ናት። ትንሽ እሳት የዱሩን ዛፍ ሁሉ ታቃጥለዋለች። ምላስም እንደዚያ ናት። በዚህ ዘመን ሰው በፌስቡክ ወይንም ተቀምጦ እቺ ሀገር እየፈረሰች ያለች በምላስ እኮ ነው፣ በጦር መሳሪያ አይደለም። ኢትዮጵያን እያፈረሳት ያለ የሰው ምላስ ነው።
አላርፍ ያለ ሰው ምላስ። እንዲያውም እኮ አጤ ዘርዓ ያዕቆብ በዘመናችን ቢነሱልና እንለምናቸው ነበር። ምን ብለን? በዚህ ዘመን ብሔር ከብሔር ጎሳ ከጎሳ የሚያጣላውን በሙሉ እሳቸው መብርሃን የሚሳደበውን ሁሉ ምን አድርገውታል? ምላሱን ቆርጦታል። በዚህ ዘመን አክቲቪስት ነኝ ምናምን የሚለው ነው። ጥሩን አክቲቪስት አይደለም ደግሞ አንዳንድ ጥሩ አለ፣ ጥሮችን አይደለም። ይሄ አዋጊውን ግን ተሰበስብና ምላሱን፣ ለነገሩ ጣቱን መቆረጥ አለበት። ለምን ምላሱን ብትቆርጠው ማያርፍም፣ እዛ በተን እየነካካ ይጽፋል። ለምን መሰላችሁ? ጥሩ ነው። ምክንያቱም ሞባይል ሁለት አይነት አይደል? ለምሳሌ ምንድነው የሚባል ይሄ ሳውንድ ሪኮግኒሽን ያለው አለ አይደለም? ሪኮግናይዝ አድርጎ ድምጻችሁን ወደ ጽሁፍ የሚቀይር አለ። ወይም ደግሞ ዝም ብለህ ሪከርድ አድርገህ ትልከዋለህ። ችግር አለ? እጅ ባይኖርህም አይደለም? ስለዚህ እጁንም ትቆርጣለህ፣ ምላሱንም ትቆርጣለህ። እንዲህ ማድረግ ነበር የሚገባ። ይሄን ስል ደግሞ አሁን ይሰማና አንዱ እንደዚህማ ከሆነ መጀመሪያ መቆረጥ ያለበት ያንተ ነው ይላል። ለምን ስትለው የሚጠላውን ነገር ስለምናገር። ስለዚህ አሁን ያለንበትን የፈቃድ የኃጢአት እሳት ታግሰን ማለፍ አለብን። ይኸውልህ የሚያምርህን ነገር ሁሉ ካደረግክ አስቸግር፣ መጀመሪያ ታገል። አንዳንዴ እኮ መሸነፍ እኮ ጥሩ ነው። ደህና ዋላችሁ። መሸነፍ ግን ታግሎ ነው። ታግለው ውደቅ። ለምሳሌ ባልና ሚስት ቢኖሩ ከሁለቱ ያንዱ ፈቃድ ቢነሳ፣ ለምሳሌ ጾም ቢሆን ፈቃዱ ስለተነሳ ሚስት አለችኝ ብሎ ባላለኝ ብላ ሄዶ አይተኛም አይደለም? መጀመሪያ ምንድነው? መታገል። ከአቅም በላይ ከሆነ ግን መቼም እሱ ወደ ሌላ ሴት እሷ ወደ ሌላ እንዳትሄድም አይደል? ጾምም ቢሆን ከአቅም በላይ ከሆነ ግን ውደቅ ማለት ሳይሆን ግን ተሄዶ ደግሞ ንስሐ ይገባበታል። አልችል ብለህ ሌላ ቦታ ሄደ በጣም የበዛውን በደል ከምትሰራ ደግሞ መቼስ ያው ብዙ የሚያጋጥም ነገር ስለሆነ ነው። ይደረጋል እያልኳቸው አይደለም፣ ግን ያጋጥማል። እንደዚህ ያለ ነገር እናስተውለው። ስለዚህ እሳት የተባለ በዚህ ምድር ታግሰን ልናልፈው የሚገባ ወደ ዋናው እሳት የሚጥለን በምድር ያለው እሳት ፈቃዳችን ነው። ፍቶታት እኩያት ኃጣው ርኩሳት ፈቃድ ናቸው። በምድር ያለ ፈቃድ ነው፣ የስጋችን ፈቃድ ነው። ውሃ የተባለ ምንድን ነው? እሳት የተባለ ሲሄ ነው። ውሃስ የተባለ ምንድን ነው ካልከኝ፣ ሰው አታስለቅሱ። ሰው አናስለቅስ። ሰው አናስለቅስ ማለት ይኸውላችሁ፣ እኔ መቼ ማንን አስለቅሽ እንዳትሉ። በስልጣን ያለ ሰው ብቻ አይደለም የሚያስለቅስ። አንተ ገንዘብ እያለህ፣ አንተ እንጀራ እያለህ እዛ ርቦት የሚያለቅሰው ሰው እያስለቀስከው ያለህ አንተ ነህ። ታርፎ እያለ ስላልሰጠው ነው የሚያለቅስ አይደለም። ሰው ተርቦ አንተ ትርፍ ነገር በማስቀመጥህ፣ አንተ የሚበላሽ ነገር ቤት በማስቀመጥህ አስለቅሰዋል። ሰዓት ስለመሸው ወደ ሁለተኛው ትርጉም ልምጣ። ሁለተኛው እሳት የተባለ የእግዚአብሔር ፍቅር ነው አይደለም? ሰማዕታት በእሳት ሲቃጠሉ እሳቱ ለምንድን ነው የማይሰማቸው ይመስላችሁ? ወይም ደግሞ በምን ቻሉት? በውስጣቸው ያለው የእግዚአብሔር ፍቅር እሳትነቱ ከዚያኛው ይበልጣል። ያኛውን ያስረሳቸው። ስለዚህ ዛሬ በእግዚአብሔር ፍቅር ብትቃጠል አይሻልም ወይ? ብንቃጠል በመብርሃን በቅዱሳን በቤተክርስቲያን በዕፀ መስቀሉ ፍቅር ብንቃጠል አይሻልም ወይ? የእግዚአብሔርን የፍቅሩን እሳት ብንሞቅ አይሻልም? ውሃስ የተባለ ምንድነው ከተባለ እንባ ነው። ዛሬ መልቀስ አይሻልም? የፍቅር እንባ፣ የንስሐ እንባ፣ የትህትና እንባ፣ የመታገስ እንባ ቢኖረን አይሻልም? ብናስተውልበት አይሻልም? ይሄንን አደራ ለማለት ነው። እግዚአብሔር አምላካችን ከማይገባው እሳት ውሃ፣ ከማንችለው እሳት ውሃ በቸርነቱ ይሰውረን። ከእሳት ወላፈን፣ ከውሃ ማዕበል፣ ከማንችለው መከራ ሁሉ በቸርነቱ ይሰውረን። ዋጋ የምናገኝበትን ደግሞ አያስቀርብን በቸርነቱ። እዚች ላይ ዝም አላችሁ ጥሩ ነው፣ ችግር የለውም። አያስቀርብን። እንዴት ዋላችሁ? እሺ፣ የቅዱሳኑን ነገር የሁለት ሳምንቱን ስም ብቻ አውስቼ እንጨርሳለን። ዛሬ ስንት ቀን ነው? ሁለት ማለት ምን ሁለት ነው? ታኅሳስ 2። እሺ፣ የተገናኘን 25 18 ነበር። እሺ፣ ህዳር 19 ቀን የማን ነበር? ህዳር 19 ሰኞ ነው። እኔ በዓሉን ነው የጠየቅኩኝ። እሱማ ወራዊ በዓል የዓመቱን ነው እንጂ ንገሩኝ እንጂ
እዚያኛው አስተምሬ ይመስልኝ ኧረ በሞቴ አንድ ሰው ታይተ እሱ ሞባይልሽ እንደዚህ እዚህ ሞባይልም እሺ በሉ ኧረ አንድ ሰው ኧረ በቸሪቱ ይሄ እኮ ማን ሰረባሙን ማበቀደም እሱ ማሮ የተባረከው ነው። እሺ ማን ያለኝ ይምራነ ክርስቶስ ማ ጥቅምት ነው ህዳር 19 እሺ ሰማዕቱ ቅዱስ ቴዎፍሎስ ሚስቱ ቅድስት ጴጥሪቃ የ5 ወር ልጃቸው ደማሊስ አይደለም በአንበሳ የተገደሉ ሐዋርያው ቅዱስ በርተሎሜዎስ ያን ቀን ጻድቁ አባታችን ብርሃነ ዓለም የዓለም ብርሃን የተባሉ አቡነ ዮሴፍ ረፍታቸው ነው ብዬ ተናግሬ የለ ዮሴፍ ብርሃነ ማለት ልደታቸው ነው። ከዛ የጋናው አቡነ ዮሐንስ ፍልሰታቸው ነው። እሺ ህዳር 20 እንዴ ነገር በቃ ፈተና አለበት። እሺ ህዳር 20 እሺ ሰማዕቱ ቅዱስ ቴዎድሮስ ሊቀ ሰራዊት እና ሊቀ ጳጳሳት ጻድቅ አባ አንያኖስ እሺ ህዳር 21 ብዬ መቼም አልጠይቃችሁም። እሺ ህዳር ጽዮን እሺ ከመቤታችሁ ነጭ ህዳር 21 የነበረ በዓል እሺ ዘኬዎስ ሐጺሩ ዘኬዎስ እሺ ሌላ ሊቁ ቅዱስ ጎርጎርዮስ አታስታውሱ? ወንድማማቾች ጣልተው ሐይቅ አደረቀ እንደዛ ቅዱስ ጎርጎርዮስ ዮሐንስ ሀገረ አስዩጥ እናታችን ቅድስት ዲቦራ አባታችን አባ ቆዝሞስ እሺ በ22 ሰማዕታት ቅዱሳን እናታቸው እናት ያለቻቸው 5 ልጆቿ ለመስዋዕት ያቀረበች ቆዝሞስና ድሜያኖስ እናታቸው ማን ትባላለች? ቅድስት ቴዎዳዳ እንዲህ የሶስት ወንድሞቻቸው ስም ቢጠፋችሁ ላይ ያስገርም ይችላል። አንቲቆስ አብራኒዮስና ዮንዲኖስ እሺ በ24ቱ ቅዱሳን ካህናተ ሰማይ አባታችን ጻድቁ ተክለ ሃይማኖት ሰማዕቱ ቅዱስ አዝቂር በነገራችሁ ላይ አዝቂር የሚገርመኝ አልፎ ሲሄድ ኪሪያቅ የሚባል አንድ አረማዊ እኮ ነው አገኘ ብስራት ለከ አለው ምን ማለት ነው በአማርኛ የምስራች አይደለም በእኛ ቋንቋ ቢሆን ይባላል ምስር ብላ ይባላል እና ምን ሊላይ ነው ሲጠብቅ ይወስዱ ከለስም ሰማዕት ልትሆን አስረው ይወስዱሃል አለው ወታደሮች ሰሙ ነው አዎ አምጣ ሰር ምንም ማቀውን ሰውዬ አስረው መንገድ ላይ ሲደርስ ምን አለው አዝቂር አለው አቤት ካልቀረማ አጥምቀኝ እንጂ ታዲያ መከራ መቀበል ካልቀረ አጥምቀኛ ነው መከራ ተቀበሉ መንገድ ላይ ሲሄዱ ጠማቸው በጣም ውሃ ጠማቸው አይሁዳውያን ናቸው ደግሞ ኩሎቹ አለማውያን ናቸው ወታደሮቹ ሲጠማቸው ምን አሉ አንተ እኮ ታምር ማድረግ ትችላለህ ውሃ ጠምቶናል የሆነ ነገር አድርግልን አሉት ከዛ ሩሩ አይደለ ቀና ብሎ እዚች ላይ ገበታ አስቀምጧል ምን ልናርገው ነው ገበታ አስቡት እንግዲህ ወደ 700 ወታደር ነው ደግሞ እንስሶቻቸው አሉ የሁሉ ዝም ብላችሁ አስቀምጧላችሁ ጸለየ ከዛ ከሰማይ የሰው እጅ እፍኝ የምታክል እዚያ ላይ ወርዳ ቁጭ አለች ምንድነው ያላችሁ ጠጡ አላችሁ አሃ እንዴት ነው ይበቃናል ጠጡ አልኳችሁ እኮ አንዱ ጠጥቶ ረካ ሁለቱ 700 ሁሉ ጠጥቶ ረካ እንስሶቹ ጠጥተው ረኩ ውሃይቱ ግን አለች የእግዚአብሔር ስራ ይገርማል እኔ ማዘነው አይደለም የገረመኝ ያችን ይሄ ሁሉ ያዩ አይነ ልቡናቸው ደንቆሯል አያስተውሉ ወስደው የናግራን ያውን ደቡብ የመን አካባቢ ያለ የናግራን ክርስቲያን ነው ቄስ ነው ቀሲስ ነው ገለውታል ሰማዕትነት ተቀብሏል ብዙ ታምራት ሰርቷል አባ ዮሴፍ ዘማገረ ጻን አመታዊ በዓል ነው እሱም ጻድቅ ነው በ25 ሰማዕቱ ቅዱስ መርቆሬዎስ ነበረ ህዳር 25 ቀን ሰማዕቱ ቅዱስ መርቆሬዎስ በዘመነ ዳኪዎስ ማለትም በ3ኛው መቶ ክፍለ ዘመን አጋማሽ በነገራችሁ ላይ ቅዱስ መርቆሬዎስ ከነ ቅዱስ ጊዮርጊስ ይቀድማል በዘመን ማለት ነው በሊቀ ሰማዕትነቱም ሁለተኛው ሊቀ ሰማዕታት የሚባል ቅዱስ መርቆሬዎስ ነው ከቅዱስ ጊዮርጊስ ቀጥሎ ታዲያ መልኩን የደረሰለት አባታችን አባ አካለ ክርስቶስ እንዲላል ሰላም ለመቃብሪከ ለህላዌከ መካኑ ወለስጋከ ቀይጠኑ መርቆሬዎስ ከመከማከ ኢተንሳ በበዘመኑ መርቆሬዎስ እንዳንተስ በየዘመኑ አልተነሳም መኑ ዘይት ማሰለከ መኑ አንተን የሚመስል ማን ነው እንበለ ጊዮርጊስ ሰማይ ዛዳምሱ ነው ሲያዩት ደስ ከሚያሰኙ ከጊዮርጊስ በቀር አንተን የሚመስል የለም ይላል ጊዮርጊስ ልዩ ነው መርቆሬዎስ ፍጡነ ረድኤት አቦ ሰይፊን ይሉት የለ በግብጽ 2 ሰይፍ ያለው ሰማዕት የሚራዳ ከታሪኩ የሚያስገርመኝ ነገር አባቱና አያቱ
አሮስ ይባላል። ለአደን ወጥቶ እንዲያው ልታድን ስትወጡ ቢገጥማቸው አስቡት። ለአደን ወጥተው ወጥመድ አጠመዱና ሄደው ተደበቁ። ወጥመድ ታውቃላችሁ አይደል? አታውቁም? ምንድነው ወጥመድ? ያይጥ ነው ያውሬ ማደኛው እንጂ ትልልቅ ግዙፍ አውሬ የሚታደንበት ወጥመድ ታውቃላችሁ? ገጠር የኖራችሁ ካላችሁ የምታውቁት እና ወጥመድ አጥምደው ሄዱና ልክ ወጥመዱ ሲጠመድ ድምጽ ያሰማል አለው። ድምጽ ያሰማል እና አታስታውሱ በፊት ነገር መሽቶ ነው እንጂ በእንትናችን ውስጥ እንትን ገብቷልና እንትን ልበዘን እንትኑን ይዘና የወጥመድ ታሪክ ነው። ሌላ ጊዜ እንተርከዋለን። ተርታ ታሪክ ነው። ያው የቤተክርስቲያን ጉዳይ አይደለም። ወጥመዱ ድምጽ ሲያሰማ ሽማግሌው ሩጦ ቢሄድ ወጥመዱ ውስጥ የገቡት እነማን ናቸው? ገጻተ ከለባት። ገጻተ ከለባት ማለት ከአንገታቸው በላይ ውሻ፣ ከአንገታቸው በታች እስከ ጉልበታቸው ሰው፣ ግን በጣም ግዙፍ፣ አንዳንዴ 4-5 ሰው ሊያክሉ የሚችሉ፣ እግራቸው የጋለ የናስ ብረት ይመስላል። እንደ አንበሳ ያለ ጥፍር አላቸው። በነገራቸው ላይ ሰው ናቸው እኮ ሰው ናቸው። ገጻተ ከለባት አውሬ አይደሉም። እንደዛ የሆኑበት እነዚህ አታስታውሱ በፊት ተነጋግረናል። ቀላሉ ምሳሌ ናቡከደነጾር ምን ሆኖ ነበረ? አውሬ አይደለም? እንደዛ ማለት ነው። ስጋ ለበስ ጋኔን ሲሉ ከሰማችሁ ጋኔን ስጋ አይለብስም። ሰይጣን ያደረበት ሰው ግን አድሮበት ወይ እንዲሰወር ያደርገዋል፣ ወይ መልኩን ይቀያየረዋል፣ ወይ ውሃ ውስጥ ያስገባዋል። ብዙ ገድለ ተክለ ሃይማኖት ላይ አለ አይደል? አቡነ ተክለ ሃይማኖት በጥሬ ወስታዩት ሰይጣን አጥምቀው ክርስቲያን አደረጉ። አቡነ ጽዋለ ጽድቅ ጻድቁ የምታውቋቸው ከሆነ ሰይጣን አይደሉም፣ ሰው ናቸው። ነገር ግን ሰይጣን አድሮባቸው ባህር አልቀም ተብለው ውሃ ውስጥ ይኖሩ ነበር። አቡነ ተክለ ሃይማኖት አጥምቀው ክርስቲያን አደረጓቸው። ከዛ ለቅድስና በቁ። ዛሬ ጻድቁ እንጂ አስቡት አሁን ሰይጣን ተጠምቆ ምናምን አንዳንድ ሞኛ ሞኝ እንኳን እንዲያል የሚሰብክ ዝም ብሎ ያገኘውን ነገር ጠርጎ ወስዶ የሚደፋ አይደለም። እንደዛ ሳይማሩ ማስተማር ጥሩ አይደለም። እና ገጻተ ከለባት ሲያገኙት በነገራችን ላይ የጥርስ መፈቀቅ ያክል ነው። ጉርስ አድርገው በቃ አይታል ነው። ጉርስ የሚያደርግ ምንድነው? ለምሳሌ አዙ አይደለም? ዝም ብለ ስድድ ነው አለቀ። የለም የምትፈጭ ራስ ወዛ ሄደ ዋናው ፋብሪካ ስትደርስ ነው። እዚህ ጥርስ ላይ የለም። ለጥርስ አትበቃም። ሄደ እዛ ማለት ነው። ለምንድነው አዙ አፉ ላይ የማይበላ ይመስላችኋል? ምላሱ አይንቀሳቀስም። ከታች የተሰፋ ነው የተያዘ ነው። ደሞም ብዬ ስላዙ ላስተምራለሁ እና ታች ነው ያለ የወፍጮ ያለ ወደ ታች ነውና ቢመጣ አባቱን ስልቅጥ አድርገው በልተውት እሱን ሊበሉ ሲሉ የእግዚአብሔር መልአክ መጣና ቅዱስ ገብርኤል ታወደዛ በሉ ብሎ እሳት ቀጠራቸው። እሳቱ ሲያነዳቸው አለቀሱ። ምን እናድርጋሉ? ለዚህ ሰው ተገዙለት። ለምንድነው ለሱ የምንገዛለት? ምን ስለሆነ ሲሉ እሱም አምኖ ኋላ መልካም ሰው ይሆናል፣ ከሱ የሚወጣው ፍሬ ለዓለም የሚረባ ቁም ነገር ያለው ቅዱስ ልጅ አለው ብሎላቸው። ከዚያ እሺ ብሎ መተው ሰገዱለት። እግዚአብሔር ያንን ጠባያቸውን አጠፋላቸው። ሄደው ወደ ጳጳስ ዘንድ ሄደው ተምረው ተጠመቁ። አባትየው ኖህ፣ ሚስቲቱ ታቦት ተባሉ። ልጅ ሲወልዱ ማን አሉት? ፒሉፓዴር ዘበትርጓሜው መርቆሪዎስ ዝብሂል መፍቀሬ አብ የአብ ወዳጅ ወገብረ ኢየሱስ ክርስቶስ። አልሰማችሁትም? ሰላሙን የዚያን ቀን ሲናገሩ ወሃሎ አሃዱ ብሲ ዘስሙ ፒሉፓዴር ዘበትርጓሜው መርቆሪዎስ ነገረ ገድሉ ማአርኢር ለተናግሮ እጹብ ግብር ወዲበሮስኒ አክሊል በትምህርተ መስቀል። ቅዱስ ያሬድ ነው እንደዚህ የሚልለት። ከዚያ በኋላ ቅዱስ መርቆሪዎስ አድጎ በጣም ታሪኩ ሰፊ ነው። ከገጻተ ከለባት ጋር ሲዋጋ ድል ነስቶ በርበረን አሸንፎ ተመልሶ በዳኪዎስ ዘመን የተቀበለው መከራ ሰላም ለከ መርቆሪዎስ ዘረው መስተጽነ ፈረስ ጸሊም በጥቁር ፈረስ የምትቀመጥ ሮማዊ መርቆሪዎስ ሰላምታ ይገባል ይለዋል። ለምንድን ነው በጥቁር ፈረስ ያለው? ሰማይታት የታወቁ ፈረሶች ስላሏቸው። እንደ ጊዮርጊስ ነጭ ምን ይባላል? አምባላይ። እንደ ቴዎድሮስ ሐመር ወይም ቀይ ፈረስ። እንደ ቴዎድሮስ ጸሊም ማን ነው? እንደ መርቆሪዎስ ጸሊም ጥቁር። የመርቆሪዎስ ፈረስ ታሪኩ እኮ ሰፊ ነው። እሱ ራሱ ብዙ ድንቅ ነገር ሰርቷል። ፈረሱ ረድኤተ እግዚአብሔር አድሮበት ብዙ ተሰቀት። ከዚያ ምን አለ? አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተው ዘደም አርአያ ዝናም ብዙ አጥፎ ለፍም። ከታች ሳት እያነደዱ ከላይ በብረት ዘንግ ሲደበድቡት ደሙ ከላይ ተንጠፍጥፎ ሳትን አጠፋው። ይሄን ያህል ገድል በሮም በቂሳሪያ በታናሽ እስያ ብዙ ተሰቃይቷል መርቆሪዎስ ዘሮሜ። ታዲያ ደራሲ ምን ይላል? ሰላም ለህሊናከ ዘኢያምር ቅያሜ
መቀየምን ለማያውቅ ለህሊና ሰላም ታውቃለህ አይቀየም። ይገርማችኋል። አሁን የበዓሉ ቀን ብዙ ክፋት ሰርተናል፣ ግን መጥቶ ረድኤት ሲያደርጉ ውሎ ሄደ። ምንም የሚያስደስተው ነገር አላደረግንም። እኔ ይገርመኛል። በዓሉ ስፍራው እኔ አይደለሁም ያየው ሌሎች ናቸው። እኔ እንኳን እሱ ላይ ራቴ አንተም አትታየኝ፣ ግን ደስ ይለኛል። አባቶቻችን መጥተው የሚሰራውን ነገር ፍቅሩ ያደረባቸው ናቸውና ያንን አይተው ደስ ይገርማል። ቸርነቱ አይቋረጥም። ለዚያ ነው በቃ እየበደልነውም እንኳን መጥቶ ባርኮ ሲሄድ አባቶቻችን ሲያዩ ስትመለከቱ ያስደስታል። በራሳችን ደግሞ እናዝናለን። ከምናስቀየመው ከምንበድለው በቀር ሌላ ፍሬ የለንማ። ለዚያ ነው ሰላም ለህሊና ዘያምር ቅያሜ ወምኡዝ ከመአበሜ አበሜ አበሞ እንደሚባል ሽቱ ዕጣን ጣፋጭ ነህ፣ መዓዛ ግሩም ነው። በእንተ ኢየሱስ ክርስቶስ ዘረው ካምሳለ ጊሜ አንተን እንደ ጭጋግ እንደ ደመና በተኑ። ስለ ኢየሱስ ክርስቶስ ፍቅር አካሉን በታትነውታል ሲያሰቃዩት። ስማ ተጋድሎ ኮንከ ፈጻሜ ኦ መርቆሬዎስ ዘሮሜ የሮሜው ሰማዕት መርቆሬዎስ አንተ የገድልን ምስክርነት ፈጻሜ ሆነሃል ፈጽመሃል ይለዋል። እንደገና ደግሞ ምን አለው? እጽዋአከ በተወክሎ አንተን ተማምኜ እጠራለሁ፣ ወስእለከ በተማሂልሎ ምን ላይ ያደረኩ እጠራለሁ፣ ብፁዕ አንተ ወሰናይ ለከ እንደምንለው ማለት ነው። መርቆሬዎስ የዋህ አለው። የዋህ መርቆሬዎስ ወህሮምም ተበቅሎ የማትበቀል አዘክሮ ለአምላክከ ስቃያተ ስምከ ኩሎ ያየኸውን መከራ ሁሉ ለክርስቶስ አሳስበው ከመያሪ በላይ ምሕረቶ ሳይሎ እኔን ይቅር እንዲለይ በእኔ ላይ ይቅርታውን ምሕረቱን እንዲገልጽ ብሎ ይለምነዋል። ሰማዕቱ ብዙ ድንቅ አሃዱ ተአምሪከ አሃዱ ካለ ተአምሪከ ሳልስ ተአምሪከ እያለ ብዙ አንቀጽ አለው የሚመሰገንበት። እግዚአብሔር አምላካችን የሰማዕቱን የወላጆቹን የማህበሩን በረከት ያሳደረብን። በ26 አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ መዓዛ ሐይቅ የናግራን ሰማዕታት ሰላማ ከሳቴ ብርሃን ልደታቸው ነበረ። እነ ቅዱስ ጎርጎርዮስ እና አባ ኢያሱ እነ ቅድስት ዮስቴና የአቡነ ሀብተ ማርያም እናት ናት። ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በተለይ ቢላሪያኖስ፣ ኪልቅያ፣ ታቶስብያ ሰማዕታት ናቸው። በ27 አባታችን ተክለ ሐዋርያት የተክለ ሐዋርያትን ማስታወሻ ልስጣችሁ። የአቡነ ተክለ ሐዋርያት ነገር ሲወሳ የአቡነ ተክለ ሐዋርያት ስዕላቸው ላይ ምን አለ? ፀሐይ አይደል? ይሄ የሆነበት ምክንያት ታውቃላችሁ። ቤተክርስቲያን ሊያስቀድሱ ገብተው የመድኃኔዓለም ቤተክርስቲያን አንድ የታመመ ሰው ስጋው ደግሞ ተቀብሎ ሲወጣ አመመውና አስመልሰው። ሲያስመልሰው ግን ደም፣ መግል፣ ሐሞት የሌለው ነገር የለም። ከጠረኑ ክፋት የተነሳ ከብዙ ርቀት ሜትር ስለሚሸጥ ሁሉ ሰው ሸሸ። ያንን ግን በማስታጠቢያው ብርት ይባላል በዛ ተቀብለው ይሄ እኮ የጌታዬ ስጋው ደሙ ነው ብለው ጠጥተውታል። እንኳን ለመጠጣት ዜናውን ለመስማት ይሰቀጥጣል አይደለም። ጌታ መጥቶ ግንባራቸው ላይ ፀሐይ ሳለባቸው፣ ፀሐይ ግንባራቸው እንደ ፀሐይ አበሩ። ምን አሉት ግን? ጌታ ሆይ በሰው ፊት የሚታይ ነገር አታድርግብኝ አላቸው። ከዚያ ፀሐዩን የታደረገላቸው ልባቸውና እጃቸው ላይ የነኩት ሁሉ ይፈወስ ነበር። አንድ በዚህ እናስታውሳቸው አባታችን ተክለ ሐዋርያትን። ሁለተኛ ተክለ ሐዋርያት የሚታወሱበት አርኬውን አይታችሁት ከሆነ እንፍራንዝ እያሉ እንፍራንዝ ቅዱሳን ለመጎብኘት መጥተው መቼም በሀገራችን ቅዱሳን ያልነበሩበት ስፍራ የለም፣ ቅዱሳን የሚበዙበት ስፍራ ነበርና እንፍራንዝ ላይ ለመጎብኘት መጥተው እየጸለዩ እያለ አንድ ዶሮ እየጮኸ ይመጣል። የሚናገረው በሰው አንደበት ነው። አባቴ አድነኝ አባቴ አድነኝ እያለ መጥቶ እሳቸው ድረስ ተማኅፀንኩ በጸሎትከ አባ ተክለ ሐዋርያት በአንተ አማላጅነት ተማጽኛለሁ አለው። ምን ሆነ ነው ሲለው ጌታዬ ሊያርደኝ። ለምን ብሎ ለነገ ለሰንበት ምሳ ዓርብ ማታ ነው። አባቶቻችን ቅዳሜና እሑድ ራሱ አያርዱም ነበር። ዓርብ ሰውተው ነበረ ቅዳሜ እና እንደዚያ ሊሰው እባክህ ብሎ በልብሳቸው ወዲያው ባለቤቱ ሩጦ መጣ። ሲያገኘው እዚህ ያለ እንዲህ ብሎ ሊያነሳው ተው እባክህ ለኔ ብለህ ይሄንን ዶሮ ተውልኝ አትረዳው አሉት። አይ ለምን ብዬ ነው የምተው? ለነገ ምሳዬ ነው አርደዋለሁ አላቸው። ምን ብለው ይንገሩት? አናገረኝ ብለው እንዳሉት ክብራቸው ሊገለጥ ነው። ቢለምኑት ስለሚሉት እንቢ አላቸው። መቅጣት እኮ ይችላሉ ከፈለጉ እጅግሩን ሽባ አድርገው ይልኩታል። ግን ለዶሮ ብሎ ደግሞ ሰው ሽባ ያደርጉ ማለት ኋላ ምን አሉት? ልግዛና ግን የሚኖር ካንተ ጋር ነው ከኔ ጋር አይደለም። ልግዛ ስገዛ ግን በአንድ ዶሮ ዋጋ አይደለም ብለው የለበሱት ልብስ በሙሉ አውልቀው ሰጡት። ገንዘብ የላቸውም ሌላ ምን አላቸው? ልብሳቸውን በሙሉ አውልቀው ሰጡትና እንካ በዚህ ግን አሉት ይሄን ዶሮ አርጅቶ ይሙት እንጂ እንዳታርደው፣ መቼ የኔ ንብረት ነው እንዳታርደው። በሞተ ጊዜ አስከሬኑን ጅብ እንዳይበላው አውሬ እንዳይበላው ቆፍረ ቅበረው አፈር ውስጥ
እና ለዚያ ነው አባቶቻችን ይሄንን ያከላስ በቃ ተማጽኝባለሁ አላችሁ መጥቶ በአፉን ከፍቶ እንዴት ይሁን ፈቃድ እግዚአብሔር ነው። ኋላ የሚገርመው ነገር ዶሮ ጎንበስ ብሎ ጫማቸውን ስሞ ሰውየው በማይሰማው እሳቸው በሚሰሙት አመሰገናቸው። ተመልሶ ሄደ ዶሮ እንኳን የቅዱሳንን ቅዱስና ሲያውቅ ዛሬ አስቡት። በዚህ እናስባቸው አባታችን ተክለ ሐዋርያት ሰማዕት ናቸው፣ ጻድቅ ናቸው። ከአፄ ዘርዓ ያዕቆብ ጋር ተጣልተው ሁሉ ሰው ይተረካል። አፄ ዘርዓ ያዕቆብ ስም ለማጥፋት የሚፈልግ ይላል። ጻድቁ ተክለ ሐዋርያትን ገርፏቸው፣ አዎ ገርፏቸዋል። እና ምን ተወል ለምንድን ነው የገረፏቸው? ለምነው ሰማዕትነት አምጪ እያሉ እመቤታችን ዘበዘቧት። ሄድ ተቀበላለቻቸው። ሄዱ አፄ ዘርዓ ያዕቆብ ጋር ተጣሉ። በደንብ አድርጎ አስገርፏቸው። 3 ወር ሙሉ አሰቃዩአቸው። ተሰቃይቶ አረፉ። ሊያርፉ ጥቂት ቀን ሲቀራቸው ግን እመቤታችን መጣች። ወዳጄ ደስ አለህ አለች። ምን ነው አሏት። ፈቃድን ፈጸምኩልሽ ስላት አይ እኔ በወዳጅሽ በክርስቲያን ንጉስ ነው እንዴ ልሰቃይ ያልኩሽ ብሎ አሉ። ኋላ ምን አለቻቸው? በል አንድ ነገር ላስጠነቅቅህ ልጠይቅህ ነው አለች። ምንድነው? አሁን ልታርፍ ነው ልወስድ ነው ወደ ልጄ። ግን ወደ ልጄ ወደ ኢየሱስ ክርስቶስ ስትቀርብ ልጄን ቁስልን ገልጠህ ይሄው ገረፈኝ ብለህ እንዳትከሰው፣ ወዳጄ እንዳትከስብኝ። አፄ ዘርዓ ያዕቆብ ነው እንዳትከሰው አላቸው። እመቤቴ አንቺ ብለሽ ወድጄን አንዱ ብሎ የለ ማርያምን ተወዳታለህ ግን ወድጄን ግን በሚያላጋ ልጅ አላት። ያው እንግዲህ በርግጥ ይከብዳል ግን እውነቱን ነው። ምን ግን በሚያላጋረ ሲሆን ያላጋል ከፈለክ እንኳን እናቱን ነክተህ እና እኒህ ጻድቅ በጣም ብዙ ገድል ብዙ ቅድስና ያላቸው እንደ ቢቻል አንድ ቀን እስቲ ብቻውን ራሱን ችለን ሙሉ ታሪካቸውን የምንተርክበትን ጊዜ ፈቃዱ ሲሆን ቀን መድኃኔዓለም ያምጣ እንላለን። እግዚአብሔር በረከታቸውን ያሳድርብን። ያን ቀን አባ ገብረ ዮሐንስ ጻድቅ ሰማዕቱ ቅዱስ ያዕቆብ ዘግሙድ ያዕቆብ ከ42 የቆራረጡት መንፈቀ አካሉ ጸለየ መዊቶ መንፈቁ ያለው እሱ ነው። ከ42 ተቆራርጦ እጁን አንስቶ መጸለይ ፈልጎ ግን እጅ የለውም። ለምን? ስለ ክርስቶስ ፍቅር እጁ ተቆርጧል፣ እግሩ ተቆርጧል። ከ42 ቦታ ቆርጠውታል። መጀመሪያ ክዶ ነበረ ክርስቶስን። የሚገርማችሁ ነገር ሴቶች እስቲ ልብ አሙኑ። በዚህ ዘመን እኮ ክርስትና የተበላሸ ሴት ተበላሽቶ ነው። ክርስቶስን ሲክድ እናቱ፣ ሚስቱ፣ እህቱ ሶስቱ ተመካከሩን ደብዳቤ ጻፉለት። ክርስቶስን ከካድክ ከኛ ጋር ዝምድና የለም ብሎ ሲያለቅስ አደረ። ምኑ ነው? ሌላ ዘመድ የለው። ኋላ ግን ትዝ ቢለው ከምድራውያን ዘመዶች መለየት ይህን ያህል መራራ ከሆነ ከሰማያዊ ዘመድ ከፈጣሪ መለየትማ ከክርስቶስ ብሎ በክርስቶስ አምኖ ከ42 ተቆራርጦ አርፏል። የሱም በረከቱ ይደረብን። ጢሞቴዎስ፣ ቀሌምንጦስ የመሳሰሉ ቅዱሳን እና አቡነ ገብረ ዮሐንስ ዓመታዊ በዓላቸው ነበረ። በ28 ሮብ የተገናኘን መቼ ነው? ሮብ ምን ቀን ነበር? 28 ነው አይደል? አባ ሰረባሞን ታላቁ ሰረባሞን አባታችን ሊቃኖስ አባ ዮሐንስ ዘጉንድ የጎንድ ተክለ ሃይማኖቱ። ስለዚህ ከዚህ በኋላ ያለውን ለረቡን ተዋልን። ስለ ሰዓት ገፍቼባቸዋለሁ። ሄደጅ ስለሆነ የደመናው ብርሃን ትንሽ ይታያል፣ ግን ሰዓቱ ትንሽ ያው ተኩል ስላለፈ ይብቃል። ስማቸውን ግን ላውሳ። በ29 ህዳር 29 ጉባኤ ሰማዕታት ሁሉ ሰማዕታት አንድ ላይ ተከብረዋል። ተፍጻሜተ ሰማዕት ቅዱስ ጴጥሮስ አባታችን ቅዱስ ቀሌምንጦስ እና በስንክሳር አላገኘናትም፣ ግን ግብፃውያን በጣም የሚያከብሯት እናታችን ቅዱስ ካትሪና እስክንድሪያዊት። እኔ በእኛ ሀገር ስሟ ፈለግኳት፣ በጣም ላገኝ አልቻልኩም። ካትሪና ሰማዕትነቷን እናውቃለን፣ ዜናዋን እኮ እናውቃለን፣ ግን ኢትዮጵያውያን ሲያመጡ ስሙን ለእኛ እንዲሰማ ማድረግ ነው የሚያወጡ እና ካትሪና የሚለው እነሱ የሚጠሩበት ስም ነው። እና አሜሪካ፣ አውሮፓ ብትሄዱ ካትሪና የሚባል የማይታወቅበት አታገኙ። ከተማ በስሟ ተሰይሟል፣ ብዙ ነገር። ዛሬስ ደግሞ ያረባም ነገር ሁሉ ይሰይማል። በጣም ደገኛ ትልቅ ሰማዕት፣ በዘመነ ሰማዕታት ስመጥር ነበረች ቅድስት ካትሪና። ገዳሟ ደብረ ሲና ነው። ነበልባል ካመልማል ተዋህዶ የታዩበት ደብረ ሲና ማለት ነው። እግዚአብሔር ለሙሴ ጽላትን የሰጠበት ቦታ እሷ ገዳም ነው። ግን ሰማዕት ናት። አጽሟን እዚያ ስለወሰዱት ነው እንጂ እሷ የመሰረተችው ገዳም አይደለም። እሷ ሰማዕትነት የተቀበለች በእስክንድሪያ ግብጽ ነው። ለሁሉም እናታችን የዚያን ቀን ዓመታዊ በዓሏ ነበረ። ህዳር 30 ቀን አፄ ገብረ መስቀል ጻድቁ ንጉስ እነ ቅዱስ አንያኖስ እነ ቅዱስ አካክዮስ ሊቀ ጳጳሳት ቆዝሞስና ደሚያኖስ ቅዳሴ ቤታቸው ነበረ። እናታችን ቴዎዳዳ ዓመታዊ በዓሏ ነበረ። ትናንት ቅዱስ ኤልያስ ነቢዩ ልደቱ አስተርእዮቱ መገለጡ ትናንት ትንሽ ጉባኤ የተወሰነ አንስተናል። እናታችን ቅድስት ቤርሳቤ የጠቢቡ ሰሎሞን እናት የቅዱስ ዳዊት ሚስት፣ ናቡቴ ኢይዝራኤላዊ ስንክሳር እስራኤላዊ ይለዋል። ኢይዝራኤላዊው ናቡቴ ያው የተገደለበት ቀን ነው። ጴጥሮስ ዘጋዛ፣ ቅዱስ ዮሐንስና ቅዱስ አትናቴዎስ ጳጳሳት ናቸው የእስክንድሪያ ሁለቱም። ዛሬ 3 ደቂቅ ውጪ አባታችን አባ ሆር
ቅዱስ አውካያኖስና አባታችን አባ ደመና። ስለ አባ ደመና አንድ ነገር፣ ስለ አውካያኖስ አንድ ነገር ብቻ ተናግሬ እጨርሳለሁኝ። የአባ ደመናን ቀጠሮ ሰጥቼ ስለነበረ ረጅም ነገር መተረክ አልቻልኩም። የቅዱስ አውካያኖስን ላስቀድምና አውካቴዎስም አውካያኖስም ይላል። እኛ በትውፊት አውካቴዎስ ብለን ነው የምንጠራው እና አርኬው ላይ እንዲህ የሚል ኃይለ ቃል አለ። ሰላም ለአውካቴዎስ ለአውካያኖስ ዘፈጸመ ሩጸቶ ወአቀበ ሃይማኖቱ። እንግዲህ አውካያኖስ ሩጫውን ፈጽሟል፣ ሃይማኖትን ጠብቋል። እለኮነንዎ ሰብ ሶበ መተሩ እስኪቶ ለእግዚአብሔር እግዚእ እንዘ ይብላይ ኮቶ እማባሌተ መትረ ዘይግብር ከንቱ። ያላሰቃዩ ስቃይ የለም፣ ሁሉን አሰቃይተው መጨረሻ ላይ ወንድ ስለሆነ በዚህ ይናደድ እንደሆነ ብለው አባለ ዘሩን ቆረጡ። ስቃዩ አይነገርም። በነገራችሁ ላይ ያን ጊዜ ምን አለ? አኩተከ ጊዜ ጌታዬ አመሰግናለሁ፣ እማባሌተ መትረ ዘይግብር ከንቱ፣ ወትሮንም የኃጢአት በትር ነው አያስፈልግም ብሎ እግዚአብሔርን አመሰግን። አጋጣሚ እኔ የሚገርመኝ በነገራችሁ ላይ ስቃዩ ስቃይ አይደለም፣ ግን አጋጣሚውን ተጠቅሞ እግዚአብሔርን አመሰግነው። ምክንያቱም ቦ ሕፃን እምከርሰመሙ ከእናታቸው ማይፀን ጃንደረባ ሆነው የተወለዱ አሉ አይደለም፣ ድንግል የሆኑ ማለት ነው። ወቦ እለሃ ጸውር ሰሙ በእንተ መንግሥተ ሰማያት በፈቃዳቸው ደግሞ ገዳም መንነው ጃንደረባ ሆነው አሉ። ደግሞ ምን አለ? ወቦ እለሃ ጸውዎሙ ሰብ ሰዎች ጃንደረባ ያደርጓቸው። ይሄ ምድል ነው እኮ ግን ከባድ ነው። ስቃዩ የሚነገር አይደለም። ይሄ ያስገርማል። የሰማይቱ አላንገቱ ተቆርጧል። የአባታችን የአባ ደመና እዚህ አጣጣሚ ሜት ጋር ነበራቸው ማደሪያቸውን የምታውቀው። አሁን ይሄ ነገር ስለተለዋወጠ ማደሪያቸው አንዲት ጠፍጣፋ ድንጋይ ነበረች። እዚያች ላይ ነው ጠፍጣፋ ድንጋይ ላይ ነው የሚተኙና እዚያ ቦታ ላይ ተኝተህ ብታድር ያው ፓራላይዝ ነው የምትሆነው። ከባድ ነው። ለሳቸው ግን ገድላቸው ነበረ እና እንግዲህ አባ ደመናን የምታውቋቸው በብዛት ነባሮቹ ካላቸው ይለይ ነው አይደል? ይለይ ነው። ጥሩ ነው። ቢለይ እኮ ጥሩ ነበር። ይለይ ነው። የጎንደር ሰው አበደ ነው። አዎ እንዳሉት ያው ድሮም አሁንም እንዳበደ ነው ያለ። እንግዲህ ያው የጎንደር ብቻ ወሳች አይደለም የኢትዮጵያ ሰው ጠቅላላ አብዶ ይል ያላበዳል እንዴ? እኔ እውነቴን ነው። ሁላችንም አብደናል እኮ አብደን ነው ሀገራችን እንዲህ ውስጥ ያስገባናል። ሁላችንም አብደን ሰው አብዷል። ስታዩት የብደታችን ምንጭ ምን እንደሆነ ታውቃላችሁ? ዘረኝነቱ አይታወቀውም እኮ ቄስ ሆኖ ዲያቆኑ ሰባኪ ሆኖ ምናምን ሆኖ በቃ ዘረኝነቱ አናቱ ላይ ወጥቷል። ሰው አይሰማችሁም ስትነግሩት አይሰማችሁም። እና የጎንደር ሰው ብቻ አይደለም የሀገሪቱ ሰው ሁሉ አብዷል። ሙሉ ጠቅላላ ልክ በፈረንሳይ ግዛት ጥንት የሀገሪቱ ሰው ሁሉ ባንድ ሌሊት አበደ እንደሚባለው እንግዲህ ካበድነ 50 ዓመት በሚቀጥሉ ዓመት ይሞላናል። እውነቴን ነው። እንግዲህ 70 ዓመት ሊያቆየን እንዳይሆን እንደ ትሩፋን ሰጋለሁኝ። እኛ ምን ንስሐ አልገባንም እና እንዲህ ያደረጉ ከተማ ላይ ያው ከተማ ያጸዱ ነበር፣ ፌስታል ይለቅሙ ነበር። እኔ በነገራችሁ ላይ በዘመናዊ እይታ ብትመለከቱት አገርን ከተማን የሚለብሽ የትኛውም ቆሻሻ ወደ አፈርነት ተለውጦ ይጠቅማል አይደለም? የሚጎዳ ነገር ፌስታል ነው። ይገርመኛል። ፌስታል እኔ ለቃቅም የት እንደሚጥሉት አላውቅም። ይሄ ባይኔ ያየሁትን ነው የምነግራችሁ። እና አንድ ጊዜ አንድ ክፉ ሰው እግራቸውን እዚህ ባታቸው ላይ በትልቅ ሻፎ ድንጋይ ቀረደደው። ሙሉ ከፍታል ተከፈተ። አስቡት እንግዲህ ደማቸው እንደዚያ ሆኖ በአካባቢያቸው የነበሩ ሰዎች አባታችን እባክዎን እናሳክመው ሲሏቸው እኔ ሐኪሜ አንድ ነው ተው አልፈልጋቸውም። መተውለጥ ጠዋት ሲነሱ ደም አይደለም፣ የተከፈተ አይደለም፣ የቆሰለ አይደለም፣ ለምጥ የለው። አስቡት። ይሄ ሆነ የዛሬ 10 ምናምን ዓመት 19 ናችሁ። ደህና ዋላችሁ። ከዚህ በላይ ምን ታምር እንፈልጋለን? እብድ መስለው የሚኖሩ ራቁታቸውን የኖሩ አባታችን ነበር። ከዚህ በላይ ይሄን አይነት ታምር ሌላ ቀን የሌላ አንድ ጻድቅ ነግራችኋለሁ። በዚሁ ከሳቸው ጋር የነበሩ ሌላ ጻድቅ ነበሩ። የምታስታውሱ ካላችሁ እንኳን የመስክ ላይ ሄድና ይላሉ። እንኳን የመስክ ሲባል በድሮ ዘመን በጣም ይከብዳል አይደል? ለምን ሲሉ አንድም ጠላ አንድም ዱላ አይጠፋም ብዬ ይላሉ። እቺ ተረቱናል። አንድም ጠላ አንድም ዱላ አይጠፋም ብዬ ለመደብደብ ስራዬ ብሎ የሚሄዱ ይፈልጉታል፣ ገድሉን ይፈልጉታል። ስለ አባ ደመናችን ከያዛችሁ ይበቃል ለዛሬው። ሌላ ቀን በምክንያት የምንተርከው ሌላ ነገር ልንተርክ እንችላለን። እግዚአብሔር የኔን ደግሰው እጅ ያልነሳችሁ ካላችሁ እዚያ ማዶ ይታያችኋል። እግዚአብሔር ይሄ በነገራችሁ ላይ ሁሉ ስፍራ ስጦታ ስጦታል። ለምሳሌ አብየ እግዚእም ብታዩ አባህሩይ ነበር። እንዴ ሌሎችን ትቼ በጣም የበለጡት አባህሩይ ናቸው። አባህሩይ ንቅ ብታደርጓቸው ከአብየ እግዚእ ውጭ የትም አያድሩ። ደመና የሚጠቅሱ ጻድቅ ናቸው በዘመናችን በአይናችን የምናውቃቸው። አባ ደመና ከአጣጣሚ ውጭ ንቅ ብታደርጓቸው ሌላ አይፈልጉም። እንዳ እኛ መንበረ መንግስት የነበሩት አንድ ጻድቅ ነበሩ። እሳቸው ደግሞ መንበረ መንግስት ወጥተውላቸው አይወጡ። አባ ተክሌ ደብረ ምጥማቅ ቀበሩ ላይ ሙጥኝ ብሎ እዚያው ቀበሩኛል። ይገርመኛል።
ጊዮርጊስን የሚመርጡ ነበሩ። አንድ ደግ ደግሞ ምርጫቸው ይገርመኛል። ሁሉም ቤተክርስቲያን አንድ ነው፣ ግን አንድ ደግሞ እግዚአብሔር ይወስንላቸዋል እንደ በዓት አድርጎ እና የአባታችን ይሄ በዓታቸው ነው። የተቀበሉበት ብቻ ሳይሆን የኖሩበት የቅድስና በዓታቸው ነው። በጣም ብዙ በነገራችሁ ላይ እስኪ ጠይቁ። እዚህ ቀበሌ 4 ደጋግ ትልልቅ ሰዎች እሳቸውን ብዙ ተአምር ይነግሯቸዋል። ብዙ ድንቅ ነገር የሚነግሯቸው ሰዎች አጣጡ። በእውነቱ እግዚአብሔር አምላካችን የሁሉም ቅዱሳን በረከት ያሳድርብን። ነገ ከበዓታ ጋር የምታከብሩት ተናገረን። በ4 እንድርያስ እንድትሳለሙ እዚያው በዓታ በ4 ዓመታዊ በዓሉ ነው ቅዱስ እንድርያስ። በ5 እንኳን እዚያው ጉባኤ ላይ ማክሰኞ ስለሆነ እንገናኛለን። ረቡዕ 6 የቅድስት አርሴማ የአብርሃም ሶርያዊ በዓል አለ። በ7 ስብከት ነው። አባ ዳንኤል ዘገዳመ ሲያት ናቸው። አባ ማቴዎስ ሊቀ ምኔት ናቸው። ነቢያት ናቸው የዚያን ቀን የሚከበሩ። በ8 አቡነ ኪሮስ እንዳትረሱ ያመት ነው። ሌሎች ብዙ ጻድቃን አሉ። እነ ቅድስት በርባራ ዮልያና፣ እነ አባ ኤሲ ቴክላ፣ እነ አባ ዮሐንስ ዘደማስቆ፣ እነ አቡነ ተከላልፋ፣ እነ አቡነ ገብረ ማርያም፣ እነ አቡነ እስትንፋሰ ክርስቶስ ሁሉ ያመት የዛን ቀን ያመት በዓላቸው ነው። ለሁሉም እግዚአብሔር አምላካችን የሚቀጥለው ጉባኤ ሰው ይበለን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይረይ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘ አስቴነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ተአኮቶ ይሰብሐ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምንን አስተበቋቂ ማርያናዊት ማይጸነብኪ በእንታና ምኪ ወያቄማውኪ ማይበረኔውም ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሲ ወለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኔ እስመረ ሕማማ ለአመቱ ናሆም ይዜስ ያስተብጹኒ ኩሉ ትውልድ እስመ ገብረ ሊታዊ ለአብያቱ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ዘረውም ለለ አብዩ ህሊና ልቦሙ ወነሰቶም ላየላን መናብርቲሆሙ አይቤሆሙ ለትውዛን አስገቦሙ በረከቱ ለርባን ፈኖሙ ራቆሙ ለበውላን ወተወክፎ ለእስራኤል ቁልዮ ተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም። ባርክነ ቅድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ረራሄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ በአብ ወመንፈስ ቅዱስ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላማት ያታለም ደምሳሲ ኃይሌ የሥላሴ ወጽኦን የሥላሴ ኃይሌ የሥላሴ ወጽኦን የሥላሴ ኃይሌ የሥላሴ ወጽኦን የሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለከሙ ማኅበረ መላእክት ጓን ሰላም ለከሙ ማኅበረ ነቢያት ቅዱሳን ሰላም ለከሙ ማኅበረ ሐዋርያት ፍኖን ሰላም ለከሙ ማኅበረ ሰማዕታት ጻድቃን ሰላም ለከሙ ማኅበረ ሥላሴ ጉባኤን ወሰላም ለማርያም ዘእሳት ክዳን ሰላም ለከሙ እንጦንስ መቃር ሳቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነን ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ የወስጣቴዎስ ሳሙኤል ተክላልፋ በምኑዳ ኪሮስ ነአሃቤ ዳዊት ንጉሠ እስራኤል ባለመዝሙር ሰናዮቱ መቃል ታለበውኒ ነገሮ ፍካሬ ኩሉ አምሳል ከመሰቦ ለእግዚአብሔር ልዑል ወከመ ኦድስ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስ ጸሎታ ለማርያም ስለተ ያድነን ማተወልዳ ጸሎታ ለማርያም ስለተ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለደብረ ገነት ለመንበረ መንግስት ለቤተ ክርስቲያን ቅድስት ለአገሪቱና ኢትዮጵያ ለአግብርታ ወላይማታ ይኩነነ ከማውልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክስዮስ ለያሬድ ማሕሌታዊ
ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን ይልቁኑ የገብረ ማርያምን የገብረ ሥላሴን የነቢየ ልዑልን የገብረ ሚካኤልን የወለተ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት ስትቆሙ አትርሱን ያሉንን በቸርነቱ እንዲያስብን ይልቁኑ ወልደ መድኅንን ወለተ ጻድቅን አጸደ ማርያምን አስራተ ማርያምን ጸዳለ ማርያምን ወለተ ሥላሴን በቸርነቱ እንዲያስብልን ከመቤታችን ጣዕመ ፍቅሯን ከንጹሐን በረከት እንዲያሳድርብን ተረፈ ዘመኑን ተረፈ ጾሙን እንዲባርክልን ከብርሃን ዕለቱ በቸር እንዲያደርሰን ሰላም በዋለን ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌግ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት በዚህች ዕለት መታሰቢያ የተደረገላቸው የቅዱስ ታዲዮስ የቅዱስ ሳዊሮስ የቅዱስ ዮሐንስ መጥምቅ የቅዱስ ኢዮብ የቅዱስ አቤል የቅዱስ ጳውሊ የአባ ሕርያቆስ ዘሀገረ ብህንሳ የቅዱስ ሚካኤል የሰንበተ ክርስቲያን የሰለስቱ ደቂቅ የአባ ሆር የአባ ደመና የቅዱስ አውክያኖስ በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተክርስቲያን በረከት የቅዱስ የንጹሕ ዕፀ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር መጽፈ ድርብ ይሆን። ቸሩ መድኃኔዓለም አምላካችን ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን። ትንሽ ከዚህ ቦታ እንደዚህ አምሽተን አናውቅም። ያው በወራት ታኅሳስ ያው ሩብ ጉዳይ አልፏል። አሁን ወደ 10 ጉዳይ የሆነ ነው። ዞሮ ዞሮ መንገድ ላይ ወክ እያልክ ለምትንከራተተው ደህና ነው። ግን በጊዜ ለምትገቡ በተለይ ለእህቶቻችን ይቅርታ እንጠይቃለን። ያው እንግዲህ 2-3 እየሆናችሁ ሄዱ። እንግዲህ ያው እዚህ በኋላ ታኅሳስ ካለፈ በኋላ ነገሮች የተስተካከሉ ይሄዳሉ። አለ ሰዓቱ ማለት ነው። እግዚአብሔር አምላካችን ማክሰኞ ነው። እሱን ተናግሬያለሁ። የቅዱስ እንድርያስ ቀን ነው የምንገናኘው መንበረ መንግስት በ4 ማክሰኞ 5 የእንታ ጉባኤ ስላለ ማለት ነው። በቸርነቱ እስከዚህ ሰዓት ጠብቆ እንዳደረሰን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግስተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ዝክር እየቀመሳችሁ ሄዱ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። የመሸባችሁ እየሄዳችሁ አንድ ጊዜ ብቻ በግዙ እንላለን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ቸር መድኃኔዓለም በሰላም ያሳድረን።